ብሎ ይኸው ሰነዱ ተረጋግጧል አለ። ከዛ አላህ መልእክተኛ ምናምን ብሎ ሐዲሱ ይቀጥላል ማለት ነው። አንብበን እዚህ ጋር ስንደርስ አንብበው ይሄንን ና አይዞ አንብበው። ቡኻሪ ስትባል ደንበረ ሰነድ ትላለህ። ና አንብበው። ባይዘዌ ብሩኬ ስለነሱ እያወራን ነበረ እኮ ከአባ ላይ ስላሉት የአላህ ሴት ልጃገረዶች ስለነሱ እያወራን ነው። ወደዚህ የገባ ነው፣ ወደ እንትን የገባ ነው። ትቀጥላለህ እስቲ በዛው። ና ተመለስ። ወጣ አያችሁት? ዋው ፈይሰል ኧረ በእግዚአብሔር ምን አይነት ልጅ ቀጥል። እሺ ብሩኬ ፈረጠጠ ማለት ነው። እንዲህ ናቸው። ደነበርኩ ነገር አይደለም እያለ እንዳልፎከረ ምን እንዳለው ታውቃላችሁ? ያው አቡበከር ቅድም ይሄ የሱኒ ኢንሳይክሎፒዲያ ላይ ነው የከፈትኩት። ይሄ ደግሞ ሱና.ኮም ላይ ነው። እና አቡበከር ምን አለ? ያላትን ምናምን ጥባ አስተምሮታችሁ ይለኛል። ሐዲሱን ከፍቼለት ማለት ነው። እንደዚህ አይነት መሀይም ናቸው እስላሞች ሲባሉ እና በጣም ሲሳደብ ምናልባት ይሄ ልጅ ሱናውን እየተገበረ እንዳይሆን ብዬ ነው ይሄን ሐዲስ ያመጣሁት ማለት ነው። እና በዚህ ልክ ነው ሙስሊሞች። የሆነ ሐዲስ ላሳየህ ማሊክ፣ ባለፈውም ለአብዱ አሳይቸው ይሄንማ አልቀበልም ሲል ነበረ። የኢብን መስዑድ ቁርአን ሁለት የመጨረሻዎቹ ምዕራፎች የሉትም። ሁለት ነው ሶስት ነው ማይቀበላቸው የቁርአኑ አካል አይደሉም እነዚህ በታዮች አሉ። ፋቲሃን ይሁን ሱራዎች ሱረቱል ፋቲሃን አይቀበልም። ሱረቱል ኢክላስን 113ኛው እና 114 እንግዲህ መሐመድ ቁርአንን ተማሩ ያላቸው ሰዎች ግንባር ቀደሙ ኢብን መስዑድ ነው። ኢብን መስዑድ ዛሬ ሙስሊሞች ከሐፍስ ተቀብለው ያስተላለፉትን ቁርአን አይቀበለውም ማለት ነው። ምክንያቱም የሐፍስ ቁርአን 114 ሱራ አለው። መሐመድ ደግሞ ተማሩ ብለው ያዛቸው ሰውዬ ቁርአን ደግሞ 111 ሱራ አለው። ጭራሽ ይሄንን የሚቀላቀሉትን ሰዎች ይቃወማል። አትክተቱ ይወላችሁ። ይሄ ምንድነው የሚለው? አህመድ አልበዛር አልጠበራኒና ኢብን ማርዳዋ ከኢብን አባስና ኢብን መስዑድ እነዚህውን የእስልምና ምንድናቸው? ታላላቅ ሙፈሲራኖች ናቸው እነዚህ። እና ሐዲሱ ደግሞ ምንድነው ይላል? አውቴንቲክ ነው ይላል። በሆነ የተላለፈ ሰንሰለት እንደዘገቡት የቁርአን የመጨረሻዎቹን ሁለት ምዕራፎች ከቁርአን ጽሑፍ ውስጥ ለማጥፋት እንደተጠቀመባቸውና ከዛም እንዲህ ብለው ሰርዟቸዋል ይላል ከቁርአን ውስጥ። ከዛ ምን አለ? ቁርአንን ከሱ ውስጥ ካልሆነው ነገር ጋር አትቀላቅሉ፣ እነሱ የአላህ መጽሐፍ አይደሉም። ከዛ በእነሱ መጠጊያ እንድንፈልግ ብቻ አዘዙን አለ። መሐመድ ዱዓ እንድናረግ አዘዙን እንጂ እነዚህ የቁርአን ክፍል አይደሉም ማለት። ቁርአኑ አሁን ሙስሊሞች እጅ ላይ ያለው ቁርአን ሌላ ታሪክ ነው ማለት ነው። መሐመድ ራሱ ቢመጣ አያውቀው፣ ሙስሊሞች ደግሞ አያውቁትም ማለት ነው። እና ይሄን ይመስላል ባጭሩ። ብሩኬ እኔ እዚህ ላይ አሁን ያልከው ሐሳብ ላይ ሲጠንከር ለማድረግ አላህ ራሱ እኮ ሲናገር ምን አለ መሰለክ? እኔ በወረቀት ላይ የተጻፈ ምን የለኝም ቁርአን የለኝም ብሏል። ሱራ 6 7ኛው አያ ላይ ሄደ ስታየው እንደዛ ይላል። ይሄ እዛ ላይ በደንብ መረጋገጥ ያለበት ነገር ነው። በወረቀት የወረደ ቁርአን ወይ ደግሞ በወረቀት የሚጻፍ ቁርአን የለም ነው። ስለዚህ አላህ ይሄን ተናግሯል። ሁለተኛ ነገር ደግሞ ነቢዩ በመሐመድ በህይወት ባለበት ዘመን የወረደው ሱራ 114 ነው። ይሄንን ጽፈ አደራ ለሚቀጥለው ጄኔሬሽን አስተላልፍልኝ ያለበት አንድም ሐዲስም ሆነ የትኛውንም ልናገኝ አንችልም። ከዛ ውጪ ታስታውስ እንደሆነ የማማ ላይ በጣም ብዙ ሰዎች አለቁ። ቀሪያዎች ቁርአንን ያፈዙ ሰዎች አለቁ። ሰያል ቡኻሪ 4679 ላይ የተጻፈው ነው። እና ከዛም በኋላ ነው ዑመር ሐሳብ ያቀርባል።
የነቢዩ ሐሳብ አይደለም፣ የአላህ ሐሳብ አይደለም። ይሄ የማን ሐሳብ ነው? የዑመር ሐሳብ ነው። አቡበከር አብዛኛው ሰዎች ስላለቁ ቁርአንን እናትርፍ የሚል ሐሳብ አምጥቶ ወደ አቡበከር ሲነግረው አቡበከር እኮ የተናገረው ሊትራሊ ያለው ነገር ይሄን ነቢዩ በህይወት እያለ ያላደረገውን ነገር እኔ እንዴት ላደርግ እችላለሁ ነው አይደል? እንደ ሐሳቡ ያቀረበለት ይሄ ነው ያለው። ስለዚህ እነዚህ ሰዎች ሲጽፉ አንደኛ መለኮታዊ መገለጥ ምናምን አልነበራቸውም፣ ወይ ደግሞ እነዚህ ከአላህ የሚሰሙት የሚቀበሉት ነገርም የላቸውም። ያም ነገር ነው እንትን ያላቸው። ከዛ በኋላ እንግዲህ ስንቀጥል ቅድም ያልካቸው ያመጣቸው አራቱ ሰዎች እንዴት እንደተገለሉ በተለይ ኡበይ ኢብን ካዕብን እንዴት እንዳደረጉት እንደገና ደግሞ ራሱ ኢብን መስዑድን በጣም እንትን ሲሉት እንደነበረ ይሄ እኮ የቁርአኑ ክፍል አይደለም ሲል ዝም ብለህ ጻፍ ምናምን እያለ ሁሉ እና ዑስማን እያስፈራሩ እየቆረጡ እየቀጠሉ እንደውም ዑመር ራሱ ምንድነው የሚለው ቁርአኑ ላይ እኔ 3 ሐሳቦች አሉ ይላል። እንደገና ደግሞ ኡበይ ኢብን ካዕብ የሚቀራውን የቁርአንን ክፍል እኛ የተወሰኑትን ምን ብለናቸዋል አስቀርተናቸዋል ብሎ ሊትራሊ ተናግሯል። እንትና ራሱ ዑመር ራሱ ሲናገር እና ዲቴል በተለይ ሱረት ሌይል ራሱ ስትሄዱ ወንድና ሴትን በፈጠረ ብሎ አሁን የተጻፈው በወንድና በሴት አምላክ ብሎ ነው የወረደው ይላል ራሱ ኢብን መስዑድ በዚህ ላይ መከራከሪያ ሲያነሳ እና ይሄንን ሐሳብ ይዘው ነው እንግዲህ አሁን ቅድም በጣም እናወራለን ብዬ ነበር ከፈይሰል ጋር ሲመጣ በጣም እናወራበታለን ይሄን ነገር ዲቴሉ ነው የሚል ነገር ነው። ስለዚህ ቁርአኑ ባለቤት የሌለው የፖለቲካ መጽሐፍ መሆኑ ራሳቸው ሰሃባዎቹ ሲቆርጡ ሲቀጥሉ ከውስጡ የጠፋ በፍየል የተበላ በእሳት የተቃጠለ መጽሐፍ ይዘው ዛሬ ስለዚህ ቁርአን ሲያወሩ ስለ እንትን ሲሉ እኔ በጣም ነው የሚዘገንነኝ። ብሩክ ይቀጥል እስቲ። በነገራችን ላይ ብሩክ እስከሚከፍት ፖዝ ላይ ነው። ብሩክ ምንም ነው በነገራችን ላይ ምንም አይነት ስነ ምግባር የለውም ፈይሳል። ኢቨን እውቀትም የለውም። በነገራችን ላይ ምንም ነው እውቀት የሌለው ግልጽ ነው። እንደሆነ ዝም ብሎ ለውይይት የመጣው እንጂ ልጁ እውቀት የለውም። ከሱ ጋር ትድከሙ። የእውነት ነው የምላችሁ። ምንም እውቀት የለውም ፈይሳል። ሌሎቹ ይሻላሉ። በመጽሐፍ ቅዱስም ላይ እውቀት የለውም፣ ቁርአንም ላይ እውቀት የለውም። ስለዚህ አትድከም ልልህ ፈልጌ ነው። ሌላ ሰው ይሻላል። አይ እኔ ራሱ ብያለሁ እኮ በጣም ስለማውቀው ፈይሰልን ከአንዴም 3 ጊዜ ተገናኝተናል እና እንደውም አንድ ጊዜ እዚሁ ሀሳብ ላይ እያወራን ቆይ በደንብ አንብቤ እመጣለሁ ብሎኝ አሳይመንት ወስዶ ነው የተለያየ ነው የሆነ ቤት እና በቃ እንደዚሁ ይጮሃል። ምን ይላል አብዱ እኔ አሁን እዚህ ቤት ለምሳሌ 3 ሌላ ሙስሊም ከሌለ ሲመጣ ኢቨን ሞዴሬተር ማለት ነው በደንብ እንኳን ሳላቃቸው ሞዴሬተር እንትላቸዋል ማለት ሰው እንዳያፈናቸው ወር ደግሞ በዛም አንዳንድ ሰዎች ሚት ስለሚያደርጓቸው ማለት ነው። እና ፈይሰልን ብዙ ቀን ትሪት አድርጌዋለሁ። ይሳደባል፣ ይስተካከላል እያልኩ ማለት ነው። ስለዚህ አሁን እኔ ከዛሬ በኋላ ፈይሰል እንደዚህ አይነት ለውይይት ይሆናል የሚል እምነት የለኝም። ስለዚህ እሱ መተው ይሻላል። እንትና ምን ቤት ይመጣል ብዙ ሰዎች ነበሩ። ቴንክ ዩ። አይ አብዱ አንድ ነገር እኮ ትለያለህ። አሁን ለምሳሌ እየሄዱ ነው። እኔ ከአብዱ ጋር አውራ ብትለኝ አብዱ እውቀት እንዳለ ረዳሃለሁ። ብዙ እውቀት ደግሞ የሆነ ነገሮችን ሚዛናዊ አድርጎ የማየት እውቀት እንዳለ እንደዚህ ረዳሃለሁ። ባይ ዘ ዌይ ከሰዎች ጋር እኮ ትንሽ ባወራ ቁጥር ይሄ ልጅ ያውቃል። በተለይ በቁርአን ዙሪያ ጋር ማውራት አለብኝ ትላለህ። እውቀት ካለው ሰው ጋር ደግሞ ማውራት ደስ ይላል። እና ያ ነው ችግሩን። የልጁን አውቀዋለሁ ከዚህ በፊትም ምን መሰለህ እኔ ብዙ አሁን ኡስታዞችም ጋር አንዳንድ ቦታም ሄደህ እኔ ራሱ ሙስሊም ሆኜ ጥያቄዎች ስጠይቅ ምን አይነት ነገር አለ መሰለህ ይኸውልህ ቻሌንጅ ካላረክ ድርቅ ካላልክ ምን እንደምትባል ታውቃለህ? መሀይብ ነው የምትባለው። ይሄ እኮ አያውቅም ትባላለህ። መልስ ጥያቄ ጠይቀህ መልስ እንኳን ቢመለስልህ አሁን መልስ ተመልሶልህ የሆነ ኡስታዙ የሆነ መልስ ሲመልስልህ ትንሽ መከራከር አለብህ። ካለበለዚያ ልክ መልሱን ከመለሰልህ ወዲያው ካመንክ ሳያውቅ እኮ ነው የሚጠይቀው። ደደብ ነበርኩ ምንም እውቀት የለውም ትባላለህ። እና ትንሽ ቻሌንጅ መከራከር አለብህ ማለት ነው።
መልሱን አግኝተው ማለት ነው። ባይገባ ዝም ብትል አንድ ነው፣ ግን መልሱ ተሰጥቶ ኡስታዙ ነግሮ ዝም ብለህ አይ ይሄ እኮ እንደዚህ አይደለም ምናምን ከዛ የለመዱት ነገር ነው። እዚህ ድርቅ። በነገራችን ላይ ብሩክ ያለ አበባ አለሽ አይደለ? ስለ አንተን ቁርአን ላይ ያለው በገንዘባችሁ ምናምን የሚለው ሱራ አታውቂውም? 4:24 ማታ ልትፈልጉ ለእናንተ ተፈቀደላችሁ፣ በገንዘባችሁ ልትፈልጉ ለእናንተ ተፈቀደላችሁ ነው አይደል? ቆይ ማታ አንዱ ኢምራን የሚባል ልጅ እና ብዙ ሰዎች እና ስንት መሰለ ሼር ያደረገልኝ 20 ምናምን ጊዜ ሼር ያደረገልኝ። ይሄ ልጅ ምንድን ነው ማለት ጥራው ብለውት ነው ምናምን ቤት ተነስቼ ሄድኩኝ። ከዛ እሰማልሃለሁ ወንድሜ፣ ስለዛ አንዱ ጠይቆት ስለዚህ በገንዘባችሁ ምናምን የሚለው በጣም ያሳዝናል ነው ብለህ ቀይሮ ሲያወራ ማለት ነው። ቁርአኑን አፍሮበት በገንዘቦቻችሁ የሚለውን ምን እያደረግ ነው ታውቃለህ? ይሄ ኖርማል ገንዘብ ማለት በቃ መህር ነው አለ። ትዳር ነው በቃ ይሄ ኖርማል ትዳር ነው። እና ኖርማል ትዳር ደግሞ ከሌላው ለየት የሚያደርገው ምንድን ነው? ላይክ እነዚህ ባሪያዎቻችሁን ለባሪያዎቻችሁ መባሉ ነው። ላይክ እንደዚህ ምርኮዎች ለነሱ ኒካ ነው። ይሄ ኖርማል ኒካ ነው። ከሚስቶች ውጪ ለባሪያዎቹን ሆነ እንጂ ኖርማል ኒካ ነው ብሎ ለረጅም ሰዓት ሲያወራ ማለት ነው። እና ታች መከር የሚል ነገር አለው አይደል? ሱራው ላይ መከር የሚለውን ይኸው መከር ብሎታል እኮ። ገንዘብ የሚለውን ታችም ይኸው እንትኑ ላይ ግልጽ የተቀመጠ ነገር አለ። በአውዱ መሰረት መህር ነው እያለው ማለት ነው። እናንብበው እስቲ እኔ ጋ ስላለ እንግዲህ ይህንን ማያውቅ ሰው አለ? በገንዘቦቻችሁ የሚባል ነገር እስልምና ላይ ሰው እኔ አያውቅም ብዬ አላስብም። እና 600 ምናምን ሰው ነበረ ውጭ አድርጎ ሲሸውዳቸው አማርኛውን ያው ከተደሰታችሁ በኋላ ግን በቁርአን ማፈር አይሆንም። በነገራችን ላይ አሁን በአላህ ቃል ማፈር አይሆንም። ብዙ አለ የሚያሳፍር። እሱማ ይሄ ብቻ አይደለም። አንተ ሙስሊም ነህ አይደለ? ሙስሊም ከሆንክ የሆነ ጥቅስ አንድ ሰው ጠየቀ አይደለ? ያንን ገለባብጠህ መናገርህ እኮ አላህ ትክክል እንዳልሆነ እየተናገርክ እያፈርክበት ነው ማለት ነው አይደል? ያ በጣም በዛ ላይ ደግሞ አንተ አጣመ ከተናገርክ እኮ ራሱ እኮ በጣም ሐራም እኮ ነው ታውቃለህ አይደለ? ማጣመሙ ራሱ ሐራም ነው። አጣመ ማስተማሩ ራሱ እንዲህ ካፈረበት ለምን ከእስልምና አይወጣም? ለምን አይለቁም? እንደዚህ ይላል እኮ። ምን ይላል መሰለክ? ከእነርሱም በእርሱ በመገናኘት የተጠቀማችሁባቸውን ይላል። ክፍያው የሚፈጸመው መቼ ነው? ከተጠቀምክባቸው በኋላ። የተጠቀማችሁባቸውን ሴቶች መህሮቻቸውን ግዴታ ሲሆን ስጧቸው። ያ ማለት ትዳር ነው። ይሄ ማለት ይሄ ኖርማል ሙታሃ ይባላል። ሙታሃ ይባላል። የሙታን ጋብቻ ነው አይደል? ጊዜያዊ ትዳር ነው አይደል? ሙታሃ ጊዜያዊ አይደለም እኮ እያለ ነው። ጊዜያዊ አይደለም። አሁን እኔ ዝሙት የተከላከለ ነው። ገንዘብ የሚለው መህር ነው አለ። ገንዘብ የሚለው መህር ነው፣ ጥሎሽ ነው አለ። ይኸውና እንደዚህ ይላል እኮ ከመወሰንም በኋላ በተዋደዳችሁበት ነገር በእናንተ ላይ ኃጢአት የለም። ምንድነው እሱ? ተደራድረ ነው የምትገባው። ይሄን ያህል ከፍልሻለሁኝ፣ ይሄን ያህል ትከፍለኛለህ ተባብለው ነው የሚገቡት። ከዛ በኋላ ይሄ ሰውዬ የሚፈልገውን ነገር ካደረገ በኋላ ከተጠቀመባት በኋላ ያን የተዋዋለበትን ሂሳብ የመክፈል ግዴታ አለበት። ዊች ሚንስ ሆቴል ሄደክ ከፍለ የምታደርገው ማለት ነው። ይሄ ሊትራሊ የተጻፈ ነው። ከዚህ ውጭም እኮ በሀዲሱ ላይ ሙታሃ ጋብቻ እንደተፈቀደ በደንብ የተቀመጠ ነው። መሀኒ ሰላም ብያለሁ። ኧረ ዛሬ በጣም የቆዩ ዘመዶቼ ብቅ ብቅ እያሉ ነው እና የቆዩ በጣም የተወደዱ ብዙ ሰው ነው እዚህ እንትን ቤተሰቦቼ። አብዱ ከታች አንድ ወንድም ይታየኛል፣ መሀና የሚባል እሱም ጠንካራ ልጅ ነው፣ ጎበዝ ነው እና የሚለው ሀሳቡ ያው በደንብ ግልጽ እኮ ነው የተቀመጠው። ይሄው እኔ እኮ እነ ብሩክ ሌሎች ኡስታዞቹ ምን እንደሚል የሆነ ማስረጃ ሊኖረው ይችላል ብዬ ነው እንግዲህ። ያ ሰውየው በእርግጥ
አንዱ ኡስታዝ የሚለው እንትናም ፖስት አድርጋ ነበር። በነገራችን ላይ የሆነ ሀዲስም ቤላ አንዱ ኡስታዝ ስለ አንድ ነገር የሚያወራው ሌላ ነገር አይ ሪመምበር ስለ እንትን የክርስቲያን ስጋ መብላት ይቻላል፣ አንዱ አይቻልም ይላል። ሀዲሱ እኮ በግልጽ የተቀመጠ ነገር ነው። እንዲያው በጣም ሲምፕል ነገር ማለት ነው። ኡስታዞቹ እየቀያየሩ መልስ ይመልሳሉ። ቁርአንን እየቀያየሩ በእነሱ ትርጉም ግን አብዱ ከምን ይመስልሃል? እያፈሩበት ነው አንተ ቆይ አብዱዬ ከምን ይመስልሃል ማለት እንደው አሁን መጽሐፍ ቅዱስ ላይ ስትመጣ እኔ እንግዲህ እንዳለ ስወስድ መጽሐፍ ቅዱስን አነባለሁኝ። መጽሐፍ ቅዱስ የሚልበት አውድ አለ፣ በዛ እንትን እላለሁኝ። ግን ከምን ይመስልሃል እነዚህ አሁን ሀዲሶቹ ራሱ እርስ በራሳቸው የሚጣሉ ሙፈሲሮቹ ራሱ እንደዚህ እርስ በራሳቸው የማይግባቡበት ትልቁ ምክንያት ምንድን ነው ብለህ ታስባለህ አንተ በእስልምና ውስጥ? ምናልባት የአላህ ቃል ስለሆነ ከባድ ነው በቀላሉ አይገባንም ምናምን እንዳትል፣ ቁርአን ግልጽ ነው የተብራራ ነው ይለዋል። ግልጽና የተብራራ ነው እኮ እኔ አሁን ኦኬ ቀጥል። ምንድን ነው እኔ አሁን ምን መሰለህ፣ አንዳንድ አሻሚ የሆኑ ነገሮች ሊኖሩ ይችላሉ። አሁን ክርስትናም ላይ እስልምናም ላይ ግልጽ በሆኑ ነገሮች ግን እንዴት ይዋሻል? በግልጽ የተቀመጡ ነገሮች አሉ፣ በግልጽ ማለት ነው። አሁን ቅድም ማን ነበር? አይ ቲንክ ጃፒ ቁርአን የክቡር የመልእክተኛው ቃል ነው ይላል። የክቡር መልእክተኛው ቃል ነው። አረብኛው ላይ እንደዚህ ነው፣ በጅብሪል በኩል የወረደ ነገር አድርጎት ማለት። ለምን ተፍሲሩ ላይ እንደዛ በኋላ አስቀምጠው? ብዙ አሉ። አሁን ለምሳሌ ሱራ 3356ንም ስትወስድ ሙፈሲሮቹ የሚናገሩት ነገር እና መጽሐፉ የሚለው እርስ በራሳቸው ራሱ የሚሉት ነገር እና እኔ የሚመስለኝ አንደኛ ይሄ በሰዎች ፈቃድ ላይ ተመስርቶ የተጻፈ መጽሐፍ ስለሆነ እኔ እንደዛ ነው የምረዳው። ለምን ሲወሰድ ራሱ አይተ ከሆነ መጀመሪያ ላይ ሁለት ምስክር መጥቶ ምናምን እንደዚህ አይነት ነገሮች አሉ። ይሄም እኮ እዚህ ቁርአን ክፍል ውስጥ ነበረ ምናምን ብለው ደግሞ አንዳንዶች ተከራክረው የቁርአን ክፍል የሆነም አለ። እንደዚህ ማለት ሀዲሳቶቹን ስታነባቸው። ስለዚህ ወጥ የሆነ ነገር ወጥ የአላህን አቋም መያዝ አትችልም በእስልምና እምነት ውስጥ። ይሄ ነው በቃ እስልምና በቃ አኪዩሬትሊ በቃ ይሄ ተመትሮ ተቀንሶ ምን ተብሎ የሚመጣው ይሄ ነው። አንደኛው ሌላ ይልሃል። እኔ ሸቅ ጀመረኝ በእስልምና ጥያቄ ጀመርኩት እኮ አንዱ ምክንያት ይሄ እኮ ነው። በዚህ ምክንያት ነው የሆነ ኡስታዝ አጥብቆ የሆነ ነገር ይነግርህና የሆነው ደግሞ ገልብጦ ይነግራል። በተቃራኒ ነው የሚነግርህ። በተቃራኒው ማለት ነው። እንዲህ ይሄ ነገር ምንድን ነው ትላለህ። የሆነ 10 ሺህ ደርሰዋል እኮ የቁርአን ማብራሪያዎች አሁን ላይ አብዱ። የቁርአን ተፍሲሮች እኮ ወደ 10 ሺህ ተጠግተዋል ታውቃለህ። የቁርአን ተፍሲራት አሁን ወደ 10 ሺህ እየተጠጉ ነው። የምርሽን ነው ታውቃለህ አይደል? ይሄን የምርሽን ነው መዛግብት እንዴ ከውሰር ለሚለው ቃል ራሱ እኮ ከ25 ከ24 በላይ ተፍሲር ነው የመጣለት። በጣም ምንም የማይታወቅ መልእክት ማለት ነው። ቆይ ተፍሲሮቹ በነገራችን ላይ ተፍሲሮቹ ጅብሪል መጥቶ አሁን እንደናንተ እንደ ክርስትናው መንፈስ ቅዱስ አግዟቸው ነው እንዳይባል እስልምና ላይ የለም። እነሱ እንዴት ነው የአላህን ቃል የሚፈስሩት? በምንድን ነው? ከአሁን በፊት ጠይቄ ነበር። አሁን የሚፈስሩት ብቻ አይደለም። አሁን ቅድም ያነሳነው ጥያቄ ምን እንደሆነ ታውቃለህ? አሁን ነቢዩም ቁርአኑ ይጻፍ ካላሉ አላህም በሱራ 6-7ኛው አያ ላይ እኔ በወረቀት ላይ የተጻፈ ቁርአን የለኝም ካለ እነዚህ ሰዎች ምንድነው መልእክት ተቀበለ? በወረቀት ላይ የተጻፈ ቁርአን የለኝም እንዴት ማለት ነው? በደንብ ማለት እንቻው። ሱራ 6-7ኛው አያ ላይ ነቢያችን እኮ አዘዋል እኮ አዘዋል ካሉ እሺ። አቡበከር ደግሞ ምን አለ መሰለህ? አቡበከር ይሄን ነቢዩ የማማ ላይ በጣም ከባድ ጦርነት ነበረ። በጣም ብዙ ቅሪያቱ ኢቭን የቁርአኑ ክፍል አብዛኛው የቁርአን ክፍል ጠፍቷል ነው የሚለው ዑመር ራሱ ሲናገር። ኦኬ ነቢዩ ካላዘዙበት ሳንሱርድም አላደረጉትም። 114 ሱራ ያለው ቁርአን ጻፉና ምናምን ብለው የተናገሩት ነገር የለም። ኦኬ ይሄ በሆነበት ለሰሃባዎቹ ማን ነው ስልጣን የሰጣቸው? ቁርአንን
ይሄ ትክክል ነው፣ ይሄ ትክክል አይደለም፣ ይሄ እዚህ ውስጥ መግባት አለበት፣ ይሄ እዚህ ውስጥ መውጣት አለበት ብሎ ማነው ስልጣንን የሰጣቸው? እንደ ነቢዩ ወሄ አይወርድባቸውም አይደል? ይወርድባቸዋል? የለም። መንፈስ ቅዱስ ያግዛቸዋል የሚባል ነገር የለም። ኦኬ፣ ማን ጻፉ ብሏቸው ጻፉት? በምን ስልጣን? እኔ ጥያቄ ነው። ያው አበባ አወጣችሁ የማማውን መሰለኝ። ያውና እዚህ ጋር ይላል ዑመር ናው አይ ካን ዱ ሰምቲንግ ዊች አላህስ አፖስትል ሃዝ ናት ደን ይላል። አየ እኔ ነቢዩ ያላደረጉትን ነገር እኔ እንዴት ላደርግ እችላለሁ? የቁርአን መጽሐፍ የማሰባሰቡ እንትን ነቢዩ ነበር ማድረግ የነበረበት በህይወት እያለ እኔ እንዴት እችላለሁ አለ። ከየት አምጥተውት ነው? እኔ ጥያቄ ስልጣኑን። ከዛ በኋላ በጣም በዲቴል ስትሄድ ግን አሁን ዑመር አላህ ከኔ ጋር በሶስት ሀሳብ ተስማምቷል አለ። የቁርአን ክፍል ከሆኑት ውስጥ እንደገና ዑመር ራሱ ምን ይለናል መሰለክ? ኡቤ ኢብን ካብ የሚቀራውን የተወሰኑትን የቁርአን ክፍሎች ምን ብለናቸዋል? ትተናቸዋል ደግሞ ይላል። ጨምሯል፣ ቀንሷል። ቆይ በነገራችን ላይ አንድ ቻሌንጅ ላድርግ። ቆይ ነቢያችን ታዲያ ለምንድን ነው በድንጋይ ላይ በቅጠል ላይ እንዲጻፍ ሲያዙ የነበሩ ሰዎች ሲጽፉ ነበራል? ይህን ታውቃለህ? መቼም እንዲሰበሰብ ካልሆነ ለወደፊት ትውልድ እንዲጠቅም ካልሆነ እዛው በቃል ሲናገሩ ነበር። ሰዎች ሲያፍዙ ነበር፣ በሂብዝ መልክ ሲነግሯቸው ነበር። ለምንድን ነው ድንጋይ ላይ ኦር ቅጠል ላይ ሲጻፍ የነበረው? ወደፊት እንዲጻፍ ለማዘዝ ካልሆነ። በጣም ጥሩ ጥያቄ ነው የጠየቀኝ። እሺ ቴንኪው። እንግዲህ ድንጋይ ላይ የሚጻፍ ከሆነ ቁርአኑ ካለ እንግዲህ ይጻፍ ተብሎ ነው አይደል የተቀመጠው። አቡበከር አዎ ይሄ ትክክል ነው፣ መሰብሰብ አለበት። ነቢያችን ሲያጽፉም ነበረ እንዲጻፍም አስቀምጠ። ሌላ እኮ እንደዚህ ሌላ ነገር ውስጥ እኮ አይገባም ነበረ አይደለ እንዴ? እንትና አቡበከር እንግዲህ ከነቢዩ ቀጥሎ የተነሳ ሰሃባ ነው። መጀመሪያ ቁርአንም ለእሱ ነው ያሰሙት አይደለ? መጥቶ እሱ ምን ማለት ነበረበት? አይ ይሄማ ትክክል ነው፣ ነቢያችን እንደዚህ እኮ ያደረጉት እኮ በዚህ ምክንያት ነው ማለት ነበረበት አለ። ሱራ አሁን ሰየል ቡካሪ 4679 ቅድም አበባ ያወጣችሁ ላይ። ሌላው ደግሞ ምን አለ መሰለክ፣ እንደ ቁርአን ይጻፍ ከተባለ እነማን ናቸው ቁርአንን መጻፍ የነበረባቸው ወይ ደግሞ ቁርአን ላይ ሀሳብ መስጠት የነበረባቸው ብለን ስንጠይቅ ሰየል ቡካሪ 4999 ላይ ምን ይላል መሰለክ? አብደላ ቢን አሚር መስዑድ ኤንድ ሴይድ ይላል አይ ሻል ኦቨርላፕ the prophet saying take a learn, you see, take a learn the Quran from four ይላል ማ አብደላ ቢን መስዑድ አንድ፣ ሳሊም ማለት ይሄ ጡት የጠባው እንትን የነበረው ሳሊም፣ እሱ እንኳን ሞቷል። ተማሩ ብሎ ነው የአላህ። ኦኬ የትኛው ቦታ ላይ ነው እነዚህ ሰሃባዎች የነዚህን ሀሳብ ተቀብለው የጻፉት ብለን ቼክ ስናደርግ እንደውም ከባድ ጸብ ነበር በመካከላቸው። ጭራሽ አላስጠጓቸው፣ በጭራሽ አላስጠጓቸው። ሌላው ይሄ እንግዲህ ቁርአን ያስተምሩ ብሎ እሳቸው የሾሟቸው አራቱ ናቸው። ከዛ ውጭ ስ የቁርአን ጸሐፊዎች ላልካቸው አንድ የሚያስቅ ነገር አለ አይደለ? ሰየል ቡካሪ 3617 ላይ አንድ ክርስቲያን ጸሐፊ ባይዘው እሱ ብቻ አይደለም አይሁድም ነበረ፣ እራሱ የቁሬሽ ሰውም ነበረ። አመጣቸው አበባ ይውልክ አያቸው። ከነዚህ አራት ብለው አሉ። ሳሊም የሆነ ጦርነት ላይ ነው መሰለኝ የተገደለው። ቁርአን አሁን እንኳን ሌላ ይቅርና እነዚህ በተለይ ሁለቱ ኢብን መስዑድ እና ኡበይ ኢብን ካብ በጣም አይስማሙም።
በቁርአን ሐሳብ ላይ ሁለቱ እንኳን በጣም ነው አንደኛው 112 አንደኛው 111 እንደዛ መሰለኝ አይደል እንደዛ ነው አበባ ትረጅኛለሽ እና ያላችሁ በቁርአን ሐሳብ ራሱ በጣም ነው የሚጋጩት ምን የተባሉት ያስተምሩ የተባሉት ሰዎች እንኳን ዩሲ ኦኬ እነዚህን እስቲ እንደዚሁን ተዋቸውና ሌላ ጸሐፊ የተባሉትን ሰዎች ደግሞ እናያቸው አንድ ክርስቲያን ጸሐፊ ነበረ ሱረቱል በቀራንና ሱረቱል አሊ ኢምራን ወደ እስልምና የመጣ ምንድነው የነብዩ የቁርአን ነብዩ እኔ ከምነግረው ውጪ ምንም አዲስ ነገር አያመጣም እኔ ምነግረውን ነው ቁርአን እያደረገ ያለው ነው ያለው በዛ ምክንያት ትቶ ወደ ክርስትና ተመለሰ ውሸታም ነው ብሎት ማለት ስለዚህ ጸሐፊው የሱ የቁርአን ጸሐፊ ከሱ በላይ እንግዲህ መሐመድን ልናምነው አንችልም በአካል የሚያውቀው አብሮ እየጻፈ የነበረው እና ስታየው እነዚህ ነገሮችን ስታያቸው ከዛ በኋላ ይሄ የተጨመሩ የተቀነሱትን ዑመር የጨመረበትን ዑመር የቀነሰውን ከዛ ውጪ ደግሞ ስትመጣ ሰሂህ ቡኻሪ 4987ን ከሰሂህ ሙስሊም 819 ጋር አስተያያቸው እስቲ ጅብሪልና አላህ በምን ተስማሙ በሰባት አይነት መንገድ ቁርአን እንዲወርድ መጀመሪያ በአንድ አይነት መንገድ እንዲቀራ ብሎ ጅብሪል ሲነገር ነብዩ ዳውት አደረጉ እንዲህ ህዝቦች እኮ እንደዚህ ምናምን ብለው ዳውት አደረጉ ለምነውት ምን አደረገላቸው በሰባት አይነት መንገድ ቁርአን እንዲወርድ እሺ አላቸው ፈቀደላቸው ማ ይሄን የአላህን ትእዛዝ ጅብሪል ያመጣ በምን ብቻ ዴሊኬንት ወይ ደግሞ በቁሬሽ አክሰንት ብቻ ይጻፍ ሌላውንስ አላቅም ይለናል በምን ብቻ ተጽፎ በአንድ ዴሊኬንት በቁሬሽ እንትን ብቻ ተጽፎ እሳት አቃጠለው ይለናል ስለዚህ ትክክል የአላህ ቃል ደስ ያላቸው ሲቆርጡ ሲጨምሩ እንትን ያሉበትን ብዙ የቁርአን ክፍል ለሱረቱል አህዛብ ነው ሲናገሩ ምንም እኔ አሳማኝ ነገር አላየሁበትም እንጠብቀዋለን የሚለው ነገር እሱንም አፈር ነው የሚያስበላው በተለይ መሐመድ ከሞተ በኋላ ፍየል ተበልቷል እነዚህ ሰሃባዎቹ በብዛት አልቀዋል የማማ ጦርነት ላይ የቀሩት አብዛኛው የቁርአን ክፍል ሳይጠፋ አይቀርም ያለው የነበረው እነዚህ ሁሉ ስታያቸው እንደ አለ ብዬ አላምንም አመሰግናለሁ ስለ ሰማችሁኝ ያው አበባ ትቀጥል ኡስታዛችን ሀሳብ እንኳን የለኝም መረጃዎችን ለማቅረብ እንጂ ማለት ነው በነገራችን ላይ ሱረቱል አህዛብ በጣም የወደቁ ብዙ አናቅዛሉ ቁርአን ላይ ነው በነገራችን ላይ ዘይድ ቢን ሳቢት አሰባስብ በነብዩ ዘመን ያልሆነ ነው እኔ እንዴት እችላለሁ ነው ያለው የለም ሲጀመር በመጽሐፍ ደረጃ ሰዎች ናቸው ክርስቲያንና ሱራ 6:6 ላይ በመጽሐፍ የተጻፈን ቃል ወይም መጽሐፍን አውርደን ቢሆን በእጆቻቸው ቢነኩት የሚለው ሐሳብ አለ ስለዚህ ቁርአን በመጽሐፍ እንዲዘጋጅ ራሱ አለ ሐሳብ አላመጣም ነው እና ማን ሐሳብ ይሰጣቸው ቁርአን በመጽሐፍ ደረጃ እንዲዘጋጅ ገብቷል ሐሳቤ ማሊክ ቁርአንን እንዲቆርጡ
አዎ በአንተም ላይ በወረቀት የተጻፈን መጽሐፍ ባወረድን ኖሮ በእጆቻቸው በነኩት ኖሮ እነዚያ የካዱት ሰዎች ይህ የእምነት መጽሐፍ የተዘበራረቀ ስለሆነ ያለ ማለት ነው። ደግሞስ እንደውም ወንዝ ዳር ነው ባህር ዳር ላይ ወድቆ ነው የተገኘው ምናምን ብለው እኮ ሙሉ ኢትዮጵያኖች እኮ የሚያስቡት መጽሐፉ ከሰማይ እንደወረደ ነው። እንደዛ ነው የሚያምኑት። እኛም ተሸውደናል። ስንት መከራ አይተን ላትን እንትን ጨምድዶ የመያዝን ሳይኮሎጂካሊ በጣም ማህበራራት የሆነ መስፈራሪቾ ነው። ወይኔ አበባ መጣች መልስ። ኧረ ተይን አበባ እኛ እንደ ብንባንንስ ቆይ ማንኛ አለች ማናት እቺ አበባዬ? ያው ሴቶች እኮ ሰይጣኖች ናቸው። ተይ እንጂ ምን ሆነች ነው? ቤላም አለች። በስመ አብ ሱረቱል አህዛብ አሁን 73 አንቀጽ ነው ያለው፣ ግን ከሱረቱ በቀራ እኩል ርዝመት ፓኪስታኒ ይሁን የሱርስት ቃል ይሁን ሆነ ትርጉም አልባ የሆነ የየመን ልሳን አለ፣ የኮፕት ቋንቋ አለ፣ የቅብጥ የሲሪያ ቋንቋ አለ፣ አረማይክ ዕብራይስጥ አለ፣ ግሪክ አለ። ምንነቱ የማይታወቅ እንዴ! አሁን ይሄ ቁርአንን ሰዎች የጻፉት ሰዎች ከይሁድ ከክርስቲያኖች እየሰሙ መጽሐፍ አድርጎ ህያው ለማድረግ ሰው አሁን የመጣው ፍጹም ከሰማይ የወረደ ነው ተጠብቋል። 15:9 ላይ እኛ ዚክር የተባለው ደግሞ ከቁርአን በፊት የነበሩት መጽሐፍቶች ናቸው ዚክር የሚባሉት። እንኳን ዝም በል። አሁን አንድ ቨርስ ላሳያችሁ በሱረቱ ሁድ ቁጥር ሱረቱ ሁድ እንግዲህ የሚገርም የቁርአን ሱራ ነው። የሚገርም 75 ላይ ከመሄድ በፊት የውሸት ከኖህ አንድ ልጁ ሰጠመ ይለናል። ይኸው ማለክ ይኸው እዩ የኖህ አንድ ልጅ ሰጠመ። የኖህ አንዱ ልጅ ሰጠመ ይላል። ይኸው ቀልደኛ የሆነ መጽሐፍ እኮ ነው። አዳናችሁ ይሄ አሁን ልውሰድህና 75ኛው ቨርስ ላይ ልውሰድህና 75ኛው ተመልከቱ። አሁን ይሄ ምንድነው ማለት? ለሐሊሙ አዋሁን ሙኒብ። እሺ አሁን ይሄ ምንድነው? አዋህ ምንድነው? ትርጉም የለውም። ሂድ ተፍሲርን አገላብጥ። የምን ቃል ነው አይታወቅም። አዋህ የሚለው አሁን ለውሃል ማህፉዝ ላይ ነው ብሎ ይሄ አዋህ የሚለው አሁን ትርጉም የሌለው ቃል ነው። ሚኒንግለስ የሆነ ቃል ነው። አልቃሽ ቸውዱ ማለት ነው። ምክንያቱም ኢትዮጵያ ላይ ሰርች የሚያደርግ ሰው ስለሌለ የቦሊውድ ጂና ፋጡማቱ ዛህራ ተሸፈና ስትወጣ አለባበሷ ማረከኝ ብሎ ሊባጣቱን ይቀስራል ማለት ነው። መስጊድ ሄዱ ተመልከቱ። እንግዲህ እኔ በጣም እኮ ነው የሚገርሙኝ። ምንነቱ ያልታወቀ መጽሐፍ ይዘው ነው መጽሐፍ ቅዱስ ጋር ነው እንግዲህ እንጋጭ የሚሉት። የማይቻል 15:9 እንመልከተው። 15 ማለት ከቁርአን ነው ጥቅስ የሚጠቅሱት። ወመን ተቋን الخوا ከልብ ወለደ ይናገር የሚለውን ይጠቅሳሉ። ቁርአን ተጠበቀ ይጠቅሳሉ። 15:9
በአንድ ደቂቃ ነው በሌላ የቁርአን ቨርስ ፍርክስክስ የምናደርገው ማለት ነው። ይሁት እንግዲህ ወይዎቹ ነን ይላል ማኪያቶ ተጠበቀው ዚክር የተባለ ከተን የምንጥለው በአንድ ድንጋይ ነው። በቃ ይሄንን ማለት ነው። ሱራ 21:105 ላይ ሱራ 21:105 ሱረቱል አንቢያ ቁጥር 105 ላይ الارض يرثونها عبادي الصالحين ምድርን መልካሞቹ ባሮች ይወርሷታል ማለትን ከዚክሩ በኋላ በመዝሙር ውስጥ ጽፈናል ይላል። እንግዲህ መጽሐፍ ቅዱስ አላህ አደራ ሰጣቸው ጠብቆታል። ዝም በል አላህ ዚክሩን ነው ቁርአን ሳይሆን ዚክርን ነው እንጠብቀው። ቀጥታ ቴስትመንት ኦኬ ዘቡር ላይ ወሰድ ነው። ይሄው እዛው ግን ምድርን ይወርሳሉ በብዙ ሰላም ደስ ከዚክሩ በኋላ በመዝሙር ውስጥ ዚክር የተባለው እንግዲህ ከመዝሙረ ዳዊት ውጪ ያሉት የኦሪት መጽሐፍት ናቸው። ዳቱ ጽሁፎች ምናምን ነገር የትንቢት መጽሐፍ፣ የታሪክ መጽሐፍ፣ የስነ ፍጥረት መጽሐፍ እነዛ የሙሴ ህግ መጽሐፍ ወዘተ እነዛ ናቸው። ከነዛ በኋላ ነው መዝሙር ራሱ ስትመለከቱት መጽሐፍ ቅዱስ ላይ አሁን ይመጡና አይ ቁርአን እኮ አላጠብቆታ ምናምን የት ነው የጠበቀው? ዚክር ደግሞ መጽሐፍ ቅዱስ ነው። እሺ ሌላ የቁርአን ብር ስለስጣችሁ ጉንዳን እኔ በጣም እኮ እነዚህ ሰዎች እኮ ጤነኞች አይደሉም። በነገራችን ላይ ቁርአን ቁጥር 43 ላይ እንዲህ ይላል። ይኸው የዘጋሁት ቪዲዮን ቆይ አንድ ጊዜ ይኸው ንብ 16 ይኸው ላክነው ከማ በፊት ከመሐመድ በፊት ዚክሬን ኩንቱም ላ ተዓለሙ ያው የማታውቁስ ብትሆኑ የዚክሩን ባለቤቶች ጠይቁ። ያው የእውቀት ብለ የቀጠፉት ያህም መበረዝ ወገኖች እኮ ኢትዮጵያ እየተናገረ ስለ ሶሪያ የምታረጉም ከሆነ ይሄ ብርዘት ነው። ይሄ እኮ መበረዝ ነው። የዚክሩን ባለቤቶች ጠይቁ ያለ የእውቀት ባለቤቶቹን ብሎ ይሄ የራሱ አንድ መበረዝ ረጃ ነው ለማለት ፈልጌ ነው። አባይ እዚህ ጋር የአላህን ቃል እያወራሽ ነበርና አላህ ራሱ እኮ ቃሉ እንደማይቀየር ተናግሯልና እንዴት ነው አሁን ያላህ ለዋጭ የላትም ይላል ለቃላቶቹ ለዋጭ እንደሌላቸው የአላህ ቃል ምክንያቱም ያው መለኮታዊ እያስተማሩ ፍጹም ነው ለዋጭ የላቸውም ብሎ እየተናገረ በሌላ ደግሞ ሱረቱል በቀራ ላይ ከአንቀጽ ብንለውጥ ይላል ወይም ብናስረሳህ ግጥ አናሳስብህም በቀራ ላይ አጫጭ ነገር ነው። አንድ ቦታ ላይ አናስረሳህም ይላል አንድ ቦታ ላይ የጌታ ቃል በሌላ የቁርአን አያት ነገ ጧት ነብዩ አይረሱም ወይ ግጥም አድርገው ይረሱ እንደነበረ የሆነ ሐዲስ አለ። አንድ ቀን ሲያልፉ የሆነ ሰውዬ ይሄ ያየር ለዋጭ የላቸውም ብሎ እንግዲህ ጠባቂው ነን ምንድነው እነሱ ነበር። ይሄ ግን አላህ ራሱ አሜን ተውራትና ነው ይላል ራሱ ያዛቸዋል። እና የሆነ 4-5 ነገር አላያችሁም? እርስ ደግሞ እና አላህ ራሱ ይረሳል መሰለኝ። አላህ ራሱ ይናገራል። ትንሽ ይምታታል። የሚያምታታ ነገር ነው።
እንወስደዋለን። ቁርአን ነብይ መስኪ ያ እንደ ስለዚህ በህፃን እስቲ ቅራ ምናምን ብለህ ደግሞ የሆነ ጥቅስ ስትጠቅስባቸው አይመልሱም ብለዋል፣ ሞተዋል አለና እንደውም ላርጅ ፓርት ኦፍ ዘ ቁርአን ሜቢ ሎስት ብሎ ተናግሯል። ለምን ያፈዙ ተብሎ የሚታመነው ነገር ነው። የወረደውን ቁርአን ረሳ ነው ማለት ነው። እንግዲህ ቁርአንን መማር ካለባችሁ ከነዚህ አራት ሰዎች ተማሩ ብሏቸው፣ ግን እነዚህ አራት ሰዎች ራሱ ይባቡ ነቱን ደግሞ በጣም ሶችም አሉ። ቁርአን ሙሉ ነው፣ የተጠበቀ ነው ምናምን። በጣም የሚያፈርሰው ነገር ቀደም እህታችን ይጠበቅ ነበር እነማም ነው ሐፊዞች ጠል ከሆነ ጓደኛ ሐሳቡን የሚቀይርብህ ከሆነ ጓደኛ ነው ብላ አትይዝም። እንኳን አይደለም ፈጣሪ። የእግዚአብሔር ቃል ምን ይላል? ከአፌ የወጣው ቃል የምሻውን ሳያደርግ ወደ እኔ ምን አይልም አይመለስም ብሎ ይናገራል። የእግዚአብሔር ቃል መለወጥ የለበትም። ስለዚህ አላህ እራሱ በተናገረው ነገር እራሱ ተፈትኖ ወደቀ። እንዴት እንቀበለው? እኔ አወረድኩ እኔ እጠብቃለሁ ብሎን እነዚህ ሁሉ ነገሮች እያነበብን አይናችን እየሰማ ይሄው በፍየል እኮ ተበልቷል፣ ይሄ ሱራ እኮ ወርዶ ነበር፣ ይሄ እኮ አያ ወርዶ ነበር እያለ ነገረችን። አይ ቁርአን ያላህ ቃል ነው ብለን ለመቀበል ወይ ደግሞ የፈጣሪ እግዚአብሔር ቃል ነው ብለን ለመቀበል ይከብዳል። ለምን? አላህ ቃሉን መጠበቅ አይችልም፣ አቅም የለውም ነው የምንለው እኛ። ብዙ ግድፈቶች አሉበት፣ የተጨመሩ የተቀነሱ። እንደገና ደግሞ አልቀበልም ብሎ በራሱ ዑስማን በአፉ በቁሬሽ አክሰንት ብቻ ይጻፍ፣ ሌላውን አልቀበልም ብሎ በራሱ አንደበት ተናግሮ ያቃጥለው ነው። ይህንም አለ። ስለዚህ የአላህን ብቃት በምን ላረጋግጥ? እሱ አምላክ ነው፣ ቃሉን ይጠብቃል ብዬ እንዴት ነው ልቀበል የምችለው? አሁንም ቀደመም ወንድማችን የአላህ ቃል መለወጥ የለበትም። ኦኬ አላህ ቃሉን ትንሽ ቆይተን ደግሞ ከአንቀጽ ብንለውጥ ወይ ብናስረሳ ከሷ የተሻለች ወይ ደግሞ ቢጤዋ ምን እንላለን እናመጣለን ይላል። ስለዚህ ፈጣሪ ቃሉን መጠበቅ አይችልም፣ ይቀያይራል። አንተም አንድ ቪዲዮ ላይ ሰርተሃል መሰለኝ ባለፈው ስለ ክርስቲያኖች የሚናገረውን ሀሳብ ሱናን ማጃ ላይ ነው፣ ሱናን አቢ ዳውድ ላይ ክርስቲያኖች አይሁዶች 71 ቦታ ይከፈላሉ፣ አንዱ ጀነት ይገባል ምናምን ይለናል። ክርስቲያኖች 72 ቦታ ይከፈላሉ፣ አንዱ ጀነት ይገባል ምናምን። ኦኬ ሙስሊሞች 73 ቦታ፣ ኦኬ ክርስቲያኖች ጀነት ይገባሉ፣ ሻሃዳ መያዝ አያስፈልግም እያለ ነው። ሱራ 262 አንተ ያነሳከው ሀሳብ ነው። ጀነት ናቸው፣ ፍርሃት የለባቸውም፣ ድንጋጤ የለባቸውም ይለናል። ኦኬ መልሶ ግን ምን ይላል? እነዚህ ክርስቲያኖች እነማን ናቸው ብለህ ስትል ሱራ 930 ላይ እነማን ናቸው? ኢሳን የአላህ ልጅ የሚሉ ናቸው። ለነዚህ ለክርስቲያኖች ሌላ ሀዲስ ላይ ደግሞ ምን ይላል? እሁድን ቀን የጸሎት ቀን አደረገላቸው ይለናል ሀዲሱ። እሁድን ቀን የጸሎት ቀን። እሁድ ቀን ምንድነው ለክርስቲያኖች ስትል የኢየሱስ ክርስቶስ የትንሣኤ ቀን ነው ብለው ነው የሚያምኑት። አላህ ይሄንን ቀን ነው ለክርስቲያኖች የጸሎት ቀን አደረገላቸው ሀዲሱ ላይ። እሺ ይሄን ቃሉን ለምን አይጠብቅም? መልሶ ለምንድን ነው ያጥፋቸው የሚለው? እና አንተ ፈጣሪ ሆኖ ቃሉን ካልጠበቀ ፈጣሪ አይደለም። 10 የሚቀያየርብህ ከሆነ 1 ኪሎ ሜትር ከአንተ ጋር መሄድ ለኩም ዲነኩም ወልየ ዲን አለን። ኦኬ አላህ እኛንም ሃይማኖታችን ይጠብቃል ካለም በኋላ ሱራ 839 ነው 38 ላይ ሰመጣ ሃይማኖት ሁሉ ለማስኪው ለአላህ እስኪሆን ይላል። እሺ እንዴት ብለን እንመነው? እሱ አምላክ ነው፣ በቃ ቃሉን የማይቀይር ነው። ቁርአኑን በደንብ አድርጎ ጠብቆ ለኛ እንዴት አድርገን እንመነው? ይሄን ሁሉ እያየን አይናችን ጆሮአችን እየሰማ። ስለዚህ ይሄ ነገር እንትን ለማለት ለመቀበል በጣም እጅግ አስቸጋሪ ነው። አብዱ አሁን ያልከውን ሀሳብ አላህ እኮ ስለራሱ እንኳን በትክክል እኮ መግለጽ አልቻለም። በነገራችን ላይ አሁን ዋሃብያና አህባሽ ተብሎ የምንከፋፈለው ስለራሱ አይደል? ስለ አላህ ማለት ነው።
በግልጽ አልነገረንም። እንግዲህ የተኮረጀ ነው የሚመስለው። እኔ አዋቂ አሁን ሰሚ እዚህ ነኝ ላይ እንደዚህ የመጽሐፉ ነኝ እንጂ ሰዎች ከዛ ውጭ ምን አልሽ? መሐመድ አሁን እዚህ ላይ ሱራ 2 ቁጥር 146 ሱራ 6 20 ላይ ያለና የመጽሐፉ ሰዎች ሙሐመድን ልጆቻቸውን እንደሚያውቁ ያውቁታል ይላል። እንግዲህ ከመጽሐፎቻቸው መሆኑ ነው። ገብቶሃል አይደለ? ያውቁታል። ያለህን ውሸታምነት ላሳየ የመጽሐፉ ሰዎች ልጆች ወንዶች መጽሐፍ የሰጠናቸው ወንዶች ልጆቻቸውን እንደሚያውቁ ያውቁታል ይላል። ሙሐመድም ማለት ነው። ይሄው እውነቱን ይደብቃሉ። አሁን ሱራ 6 ቆይ አንድ ጊዜ ሱራ 6 ላይ ተመለሰ። ሱራ 6 ቁጥር 19 ላይ ሙሐመድ አንድ አፋጣጭ ነገር አሁን አላህ በሱረቱ በቀራ ላይ ምን ብሏል? ያውቁታል አለ አይደለ? ሱረቱ በቀራ ላይ ቀደም ብሎ ግን አላህ በመካ ሳለ ጥያቄ ተጠይቆ ነበር። እንደየ ሁኔታው ነው። ቁርአን የሙሐመድን ስሜት የሚያሟላ መጽሐፍ ነው የምንለው እኮ ውደን አይደለም። በነገራችን ላይ አሁን እዚህ ሱራ 6 ላይ ተመልከቱ። ሱራ 6 ላይ ሙሐመድን የመካ ኩፋሮች መተው በምስክርነት ከነገሩ ሁሉ ይበልጥ ታላቅ ማን ነው በላቸው፣ አላህ ነው፣ በእኔና በእናንተ መካከል መስካሪ ነው። ተመልከቱ። አሁን ይሄንን ቁረይሾች አንተ ሙሐመድ አንተን የነብይ ነኝ ትላለህ፣ የመጽሐፉን ሰዎች ስንጠይቅ ዞር በል በመጽሐፋችን የለም ብለው አስተባበሉ ይሉታል። አንተ ምስክርህ ማን ነው ሲሉት አይ ከሁሉም ነገር የበለጠው ነገር አላህ ነው ብሎ አላህ የሆነ ነገር ነው ብሎ ይመልስላቸዋል። አላህ የሚባል ነገር ነው የኔ ምስክር ይላቸዋል። ተመልከቱ። እዚህ ላይ የመጽሐፉ ሰዎች ተፍሲራትን ሲገሩ የመጽሐፉ ሰዎች አስተባበሉ፣ እኛ ጋር የለም አሉ ብለው ነገሩን። ጠይቀዋል የመጽሐፉን ሰዎች እናንተ መጽሐፍ ላይ የሰው አለ ወይ ብለው መጀመሪያ ወደ መሐመድ የለም ነው ያሏቸው። ከዛ ደግሞ መዲና ይሄድና ደግሞ ምን ይላል? አይ ልጆቻቸውን እንደሚያውቁ ያውቁታል። ምን ማለት ነው? ጤነኛ ነህ እንዴ? ከዛ ይሄድና ምን ይላል ሲያማቸው? ተመልከቱ። በሌሉበት ማለት ነው መጽሐፍን የሰጠናቸው ልጆቻቸውን እንደሚያውቁ መሐመድን ያውቁታል። ያለ ውሸታምነት ማለት ነው። ግን እኮ መልስ አለው። እስቲ እንትን ላይ አንብቢልን እስቲ እዛው 6:50 ላይ ጠጋ ብለሽ አንብቢልን። እኔ በጣም የሚያስቀኝ መሐመድ አላህ እውነቱን የተናገረበት ቦታ ላይ እንትን ይለኛል። 6:50 ላይ እስቲ ጠጋ ብለሽ አሳይን እስቲ አበባዬ። ቁርአን ክፍል ቢኖር አንዱ ይሄ ነው። ምን ይላቸዋል መሰላችሁ? እኔ ዘንድ ናቸው አይደለም፣ ሩቅንም አላቅም። ነብይ ነው እንግዲህ ለእናንተ እኔ መልአክ ነኝ አይደለም። እሺ ይህንን እንቀበላለን፣ መልአክ ነው እኛም አንልም። ወደ እኔ የሚወርድልኝን እንጂ ሌላ አልከተልም በላቸው ይልና አስደናቂ ንግግር ይናገራል። በቃ ፈርዘር ሄደን እንዳናስ እሱ የሚናገር ነገር አለው። እውርና የሚያይ ይተካከላሉ ነው ይላል። ከላይ ኔጌቲቭን ሁሉ ነው እየተናገረ የሚመጣው። ከዛ ምን ይላል? እውርና የሚያይ አይ አምብላ እኔ አይነ ስውር እውር ነኝ እያለን እኮ ነው። እንደውም ምን ይላቸው? አታስተነትኑ ምን በላቸው። እንዴት እውርና የሚያይ አንድ ነው? ይስተካከላል፣ እኩል ነው ብላችሁ ታስባላችሁ? እና ይሄ እጅግ አስደና ይሄ መልስ አይሆንሽም አበባዬ? አበባ እቺ የምትከብቻት ቪዲዮ ደግሞ ምንድን ናት? አበባ ላይ ማታቋት አበባ ላይ ማታቋት ተዋውቃት። እቺን ትመስላለች። ምንድነው አበባ ይፈቱ ብዙ ጊዜ ሲገርመኝ እና በጣም ነው የምወዳት 12 ዓመት የላይ ያለው ነው እና
በቃ ቀጥታ አስተንትኑ ሲል እናንተ ከኔ በላይ እውቀት አላችሁ ነው ራሱ ጉርነቱ። ለዛ ነው መሐመድ በ757 ላይ መሐይም ብሎ የጠራው ማለት ነው። ኦሪትና ወንጌል ላይ ተጽፎ የሚያገኙ ሙቃቲል ኢብን ሱለይማን ሲፈስረው ምንድነው ያለው? መሐመድ የሚል ስለሌለ ነው ይላል። እነዛ መጽሐፍን በእጆቻቸው ጽፈው ጥቂት ዋጋ ለማግኘት ይካላህ ነው የሚለው ማለት ነው ማለት ነው። መጽሐፍ ተበርዟል። 25000 ማኑስክሪፕት ስንት ሚሊዮን አንቀጽ ያለው መጽሐፍ ቅዱስ አንድ ተራ ሰው ስላልተገኘበት ተበርዟል። ኦሾ ስላልተገኘ ተበርዟል። እስልምና የሚባል ዲኖሚኔሽን እኔ በጣም ነው የሚገርመኝ። መሐመድ በነገራችን ላይ በጣም አእምሮ ትክክል የማይሰራ ሰው መሆኑን አገናዛቢ አይደለም። ሰውየው ራሱ ቢያገናዝብ ቢያንስ መጽሐፍቶችን ማንበብ ይችል ነበር። መጽሐፍቶችን ሳያነብ እምነታቸው መለኮታዊ መገለጥ መጣልኝ እያለ ሲቃወማቸው የነበረው በእርግጥ ያፋጠጡትም አሉ። አበባዬ ተበርዟል፣ መጽሐፍ ቅዱሱ ተበርዟል ብለው ከዛን ደግሞ ለከሌ ነው ከእንደገና ደግሞ ተበርዟል ቅዱሱ መሐመድ ስላልተገኘ እኮ ነው የተበረዘው። እንግዲህ ግሪኩንም ዕብራይስጡንም አረማይኩንም ያጥኑና በግሪክ በተለይ ጠቅላላ ትርጉሙ ግሪክ ስለሆነ ሰባ ሊቃናቱን ያጥኑና ምናልባት የሆነ የተዘለለ ቨርስ ይኖራል። ቨርስ ተዘሏል እና ሙስሊሞች ፈልገው ሊሰጡን ነው እንግዲህ ጠብቁ። በቀደም እኮ ዘመት እኮ ነው እኔ ግሪክ እንደው ከዛ አርፈሽ ተቀመጪ ምናምን አላህ አብዱ አይደለ? አብዱ መቼም ህያው ምስክር ነው። አላህ አበባ ድንገት የሰማው እኮ ነው። ዋይ የለውም የሚለውን ድንገት ሰምቷል ሲያልፍ መንገድ ላይ እና በቃ እሷን ነው የሚያውቀው፣ ሌላ የሚያውቀው ነገር የለም። ግን እኔ በምን ፍጥነት ገላጭ ነው መመሪያ ነው ነው ምናምን ብሎ ይነግረናል። እንግዲህ ስለነዚህ መጽሐፍቶች ስለ ተውራ፣ ኢንጂል፣ ዘቡር በዚሁ አንደበቱ መልሶ ደግሞ ኢንጂል ተበርዟል ብሎ እኔ ፈልጌም አግኝቼ አላውቅም። ግን እንዴት ቃላባይ ይሆናሉ እነሱ? እኔ ግራ ነው የገባኝ ስለ እውነት ማለት ይህንን እንደው የሚያውቁ የቁርአን እንደው እንትኖችም መምህራኖችም እኔ ሊመልሱልኝ ከቻሉ ጥሩ። ግን በምን ፍጥነት ነው እንደውም ምንድን ባቂ ሆኖ ነው የወረደው ይላል ቁርአን። በምን ሂሳብ ሊባል የሚችለው እና ይሄ ትንሽ አንደኛ የአላህንም አቅም መፈታተን ይመስለኛል። አላህ በቃ በፍጹም ምንም አይችልም የሚል ነገር ወይ ደግሞ ዝም ብሎ ቃሉን መጠበቅ አይችልም እንደፈለገ ነው የሚናገረው ብሎ ለማለት ካልሆነ በስተቀር ሙስሊሞች በፍጹም በተለይ እነዚህ መጽሐፍቶች ላይ የሚሰነዝሯቸው ቃላቶች በፍጹም አብዱልፈታ ምናልባት አይተ ሊሆን ይችላል። እንግዲህ አበባም አንቺ ተውራ፣ ዘቡር፣ ኢንጂል ስማቸውን ጠቅሶ እነዚህ ተበርዘዋል የሚል እና ኢብን ከቲር ላይ ተፍሲር ላይ ስታይ ወሃብ ብን ሙነባህ የተባለ ሰውዬ ተውራትና ኢንጂል አላህ እንዳወረዳቸው ናቸው። ከነሱ አንዲት ሐርፍ አንዲት ፊደል አልተቀየረችም። ነገር ግን ይላል ትርጉሙን ነው እየቀየሩ የሚያስተምሩት ይላል። ሐሳብ ይተረጉሙታል ይላል። ታዲያ ሁሉም ናቸው ወይ? ምክንያቱም ክርስቲያኖችም በዛ በመጽሐፍ ውስጥ እምነት ስላላቸው ኤልያስ የፊንሐስ ልጅ ነው ብሎ እኮ ኢብን ከቲር
ከነዚህ ጋር እኮ ነው እኛ ህዝብ የተባልነው ምድር ላይ ይገባችኋል። አጣበሪ ኡዘይር የሚባለው ፊንሐስ ነው ይላል። አላህ ይፈንሐስኩም። ኢብን ከቲር ደግሞ ኤልያስ ኢድሪስ ነው የፊንሐስ ልጅ ነው ይላል። አንተንም አላህ ይፈንሐስህ። እነዚህ ሰዎች ሰላም እንደው እኔ በጣም አብዱ አንድ ጥያቄ እስኪ ጠይቃቸው ኡስታዞቹን የምታገኛቸውን በአካል ስለ ቅዱሳን መጽሐፍት ባህሪ፣ የአጻጻፍ ዘዬ፣ የአጻጻፍ ስልት፣ የተጻፉበትን ዓላማ ምንም የማያውቀው ሙሐመድ ምንም የማያውቀው ሰው እንዴት ነው ሁሉን ስለፈጠረው አምላክ ሊያወራ የሚችለው ነው? እንዴት ነው ቋንቋቸው ባህላቸው የሚችለው? 23 ዓመትስ በቂ ነው ወይ? ከመጽሐፍ ቅዱስ ጋር ሲነጻጸር መጽሐፍ ቅዱስ ወደ 4500 ዓመታት ነው የፈጀው። ብሉይም ሐዲስም ተጽፎ ተተርጉሞ ምንም ብሎ ተጽፎ እስከሚያልቅ ማለት ነው እስከሚጠናቀቅ ድረስ 23 ዓመት። ስለነዚህ ደግሞ በዛ ላይ በየምክንያቱ ይወርደው መሐመድ የሆነ ጥያቄ ሲተኮስበት መልስ የሚለው 23 ዓመት ነው ዘላለማዊ። ቆይ እሱን አስተካክሏ አበብ 23 ዓመት የሚለው ኢየሱስ ክርስቶስ ያስተማረው አሁን 3 ዓመት አይደል? ስንት ዓመት ነው? ከዛ አንጻር ይዋ የተጻፈበትን ላይክ የቆየበትን ላይክ ቁርአንም ቢሆን ሲጻፉ በነብያችን በነበሩበት ጊዜ አይደለም አይደል? ከዛ አንጻር ደግሞ ከሱ አንጻር ደግሞ ስናይ ይኸውልህ ጌታ ኢየሱስ ክርስቶስ በምድር የተመላለሰበትንና መሐመድ 23 ዓመት በምድር የተመላለሰበትን ብናመጣው ማለት ነው ጭራሽ መሐመድን ከጨዋታ ውጪ ነው የሚያደርገው። ለምን በላይ አሁን ለምሳሌ በቁርአን ውስጥ ሙጂዛ ይጠይቁ ነበር አይደል? የነ አብርሃም የነ ሙሴ እንደውም እንደ ሙሴ ራሱ እንደ ሙሳ ይምጣብን ምናምን ብለውላ ጠይቀውታል። ግን የጌታ ኢየሱስ ክርስቶስን ስታይ ግን የቦተን ተነስ እያለ ሲያስነሳ ኃጢአተኞችን ኃጢአትሽ ይቅር ተብሎልሻል እያለ ሲል በስልት እግዚአብሔር አምላክ ሲናገር ሰዎች ሁሉ በምስክር ይሰሙ ነበር እና ማቴዎስ ወንጌል ምዕራፍ 17 ላይ ነው ሄደስታና ይህንን ነገር ታገኛለህ። በምስክር ፊት ይህን ሁሉ ሲናገር እንደነበር። ስለዚህ ብዙ ድንቆች ብዙ ምልክቶች ሲያስተምሩ በምስክር ድምፅ ተቋረጠ መሰለኝ። እሳቸውም ሲናገሩ ወይ ሲመጣላቸው ለአንዳንድ አሁን ለናቦክርም ሲያስተምሯቸው እኮ ምን ሰው አልነበረም ነው የምትለው? መልእክት የሚመጣው መልእክት ማንም የሚሰማም የሚያዳምጥም የለም። እንደውም አንዳንዴ እንደውም አብዛኛው እኔ አሁን ሁሌ ጥያቄ የሚፈጥርብኝ ነገር አንዴ ሚስቶቹ ሰላማዊ ሰልፍ ወጡበት፣ ታስታውሳለህ? ሰላማዊ ሰልፍ ሲወጡበት ለምን እነሱ ጋርም እንዲሄድ ፈለጉ። ስጦታ የሚመጣው ስጦታም ለሌሎቹ ሚስቶችም እንዲደርስ ጠይቀውት ነበረ። ግን አንድ ጥያቄ አንድ መልስ መልሶላቸዋል። ምን አላቸው? በአይሻ ጉዳይ አትምጡብኝ፣ እኔ ብቻ ነው በዚህ ጉዳይ ልቤን ሀርት አታድርጉት ሲል ሰምተሃል እንትኑ ላይ። ስለዚህ ምስክር የሚለውን ነገር ስናይ የሚቀበለውን መልእክት ሌሎች ይሰማሉ፣ ምልክት ምናምን አስኬድም ነገር ነው ብዬ ነው የማስበው እኔ። አንዳንዴ እኮ ሰዎች አይሁዶችም ጠይቋቸው እንዲህ ወይ የወረደላቸው ጊዜ የለም። ጥያቄም ሲቀርብላቸው ከቁረይሾች ወይ ሲወርድላቸው ነበር። ምናልባት ያኛው ሐዲስ ካልን ታዲያ ይሄኛው ከዚህኛው ሐዲስ ጋር ይጋጭብናል። ከዚህኛው ሐዲስ ጋር አይጋጭብንም ታዲያ? ለምን እኔ ወይም የሚወርድልኝ የአይሻ አልጋ ላይ ሲሆን ብቻ ነው የሚለውን እንትን አይጋጭባቸውም እኮ ሊሉ ይችላሉ። ምናልባት እግዚአብሔር አብ ከሰማይ ሆኖ ሲናገር አብዱ እግዚአብሔር አብ ከሰማይ ሆኖ ሲናገር ህዝብ ነው እኮ የሰማው። አንድ ሰው ሁለት ሰው አይደለም እኮ
ህዝብ ነው የሰማው። እዛ አካባቢ ያሉት ሁሉም ነው የሰሙት። እና ወረደልኝ ብሎ በልቤ ወረደልኝ ብሎ መናገር አንድ ግለሰብ እና ግን መላው ህዝብ መስማት ማለት አይለያይብህም እኮ። ህዝብ እንደሰማ አንቺ በምን አወቅሽ? የግድ የተመሰከረ ሙሴን ስትወስደው ሙሴ ህዝብ በተሰበሰበበት እግዚአብሔር ሲናገር ነበር። እንደውም ሙሴ ራሱ ከተራራ ሲወርድ ፊትን ሸፍነው እያሉ ሲናገሩ ይሄ በደንብ ይሄ እኮ እንትን አይደለም፣ ጥያቄ ውስጥ የሚገባ ነገር አይደለም። ይሄ እንኳን አይደለም እኛ የምንናገረው ቁርአኑ ራሱ ሱራ 510 ላይ ስትሄድ ያደረገውን ነገር ይሄ ሙጂዛዎቹ በደንብ የተገለጡ ናቸው። ይሄ ምንም እንትን የሚለው ነገር አይደለም። ግን ሊትራሊ መሐመድ የተናገረው እኔ ወሂም ይወርድልኝ የአይሻ አልጋ ላይ ሲሆን ብቻ ነው፣ አታድርጉኝ ወይ ደግሞ ልቤን አታሳመሙት ነው ልቤን አታድክሙት አይነት በአማርኛ ስንተረጉመው እንደዛ ሲላ በማ ጉዳይ በአይሻ ጉዳይ ምን አሉት? እነሱ ጋር እንዲሄድ ይፈልጋሉ ሚስቶቹ። ከዛ ሁላቸው መጥተው እንደውም በፋጡማ የምትባል ልጁንም ልከውበት ነበረ። እንደገና ደግሞ በጣም በቃ እንትን ብለው ሲመጡ ይሄ ማለት ለምን መሰለህ አቡ፣ ቅድምም ይሄን አስቤ ነበረ። አይሻን ለማካበድ ብሎ ያወሩት ነገር ሊሆን ይችላል የሚል ለምን ሌሎች ቦታዎች ላይ አይሁዶች ጠይቋቸው ምን ሀዲሶች አሉ እኮ አይደል? አይሻን ለማካበድ ግን ትዋሻለህ። ምናልባት ቦታ ለመስጠት እዛው ሀዲስ ላይ ሌሎች ቦታዎች ላይ እንግዲህ የምታውቀው ሀዲስ አለ አይደል? ቁረሾች ጠይቋቸው ወይ ይወርድላቸው ነበር። የሆነ ሰው በሆነ ጉዳይ መጥቶ ሲጠይቅላቸው ወይ ይወርድላቸው፣ አንዳንዴ ቀጠሮ ይሉ ነበር። እዛውም ይወርድላቸው ተቀብለን ኦኬ እንደዛም ብለን መሄድ እንችላለን። ግን ያም ቢሆን ግን ሰው አይሰማቸውም ነበር እኮ ሰው አይሰማም። ማንም ሰው አይሰማም ነበር። ወይ የሚመጣውን ወይ ይሰማሉ የሚላለ እንዴ አበባ ሲቀጥል ጅብሪል ሲያናግራቸው እንደዛ ብላ መሄድ ትችላለህ። ለምሳሌ የወንድ ልጃቸው ሚስት የክርስቶስን ዘመን የክርስቶስን 3 ዓመት ነው የሰበከው። 33 ዓመት ነው ምድር ላይ የተመላለሰው። 23 ዓመት በቂ እንዴ! ክርስቶስ ኢየሱስ ብቻ እኮ አይደለም እግዚአብሔርን የሰበከው፣ አብን የሰበከው። ክርስቶስ ኢየሱስ ስላሴን ከመግለጽ አንጻር የስላሴ አንድ አካል ስለሆነ የተገለጠው ትንቢትን ለመፈጸም ነው። ስለ ክርስቶስ ኢየሱስ እኮ ነቢያት እኮ ተሽጎድጉደዋል፣ ትንቢቶች እኮ ተነግረዋል አይደለም? በሁለተኛው ቀን ያስነሳናል፣ ከ2 ቀን በኋላ ያስነሳናል የሚለው ትንቢት አለ ኢዮኤል ላይ የተጻፈው። ጌታችን ኢየሱስ ክርስቶስ 3 ቀን እንደሚቆይ ራሱ በመቃብር። ስለዚህ ምንድነው ትንቢት ያልተናገሩ ነቢያት የሉም። 1500 ዓመት ተጻፈ የሚባለው የብሉይ ኪዳን መጽሐፍቶች ራሱ ስትመለከት ከክርስቶስ ልደት በፊት እሺ አንድ ክፍለ ዘመን 100 ዓመት ብቻ ነው ኒው ቴስትመንት የፈጀው ማለት ነው። ያኛው ብሉይ ኪዳን ግን 1400 ዓመት ፈጅቷል። ከሙሴ እና ደቂቀ ነቢያት ሲጎደጎዱ ሲከታተሉ ማለት ነው ስለ ክርስቶስ ኢየሱስ እያንዳንዳቸው ጽፈዋል። ገብቶሃል አይደለ? ስለዚህ ሙሐመድና የክርስቶስ ኢየሱስ ዘመን በፍጹም ሊነጻጸር ኮምፔር ልናደርገው የምንችለው ነገር አይደለም። ለንጽጽር ራሱ የሚቀርብ ጉዳይ አይደለም። ሙሐመድ እኮ ማይነካ ነው የነካው። ክርስቶስ ኢየሱስ እኮ ጥበብ ነው፣ ራሱ የእግዚአብሔር ጥበብ ነው ማንነቱ ላይ ከመጣን ማለት ነው። ነገር ግን በዚህ ምድር ላይ ሲመላለስ ታምር እየሰራ ጥበብን እያስተማረ የነቢያትን ትንቢት እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ትመረምራላችሁ፣ መጽሐፍት ግን ስለኔ ነው የሚናገሩት። እንደዚሁም ሉቃስ 24 ላይ ስትመለከት ለኤማሁስ መንገደኞች ጌታችን ኢየሱስ ክርስቶስ ለሉቃስና ለቀለዮጳ ከነቢያት ጀምሮ ሲጠራጠሩ የሆነውን አልሰማህም ምናምን ሲሉ ታላወቁትኝም ነበር እና ከነቢያት ጀምሮ ስለሱ የተጻፈው በመጽሐፍ የተጻፉትን ሁሉ ተረጎምላቸው ይላል። ስለዚህ ክርስቶስ ኢየሱስ አመጣጡ ራሱ ድንገት እንደ ውሃ ፈሳሽ እንደ እንግዳ ደራሽ ሆኖ አይደለም። ቀድሞ መልእክተኛዬን እልካለሁ በፊት መንገድ ይጠርጋል ተብሏል።
ነብዩ ኤልያስ እልካለሁ ነው መጥቼ ምድርን በርግማን እንዳልመታ የልጆችን ልብ ወደ አባቶቹ አባቶችን ወደ ልጆች ይመልሳል። መጥምቁ ዮሐንስ ደግሞ በኤልያስ መንፈስ ነው የመጣው። ኤልያስ መጥቷል ያለው ጌታችን ግን የወደዳችሁት ነው ያደረጋችሁበት ሄሮድስ ስላስገደለው ማለት ነው። ስለዚህ ይሄ የ400 ዓመት ነቢያት ከሙሴ ጀምሮ እንዴ ከአዳም እስከ ሙሴ ሞት ነገሰ ሲል እኮ ከሞት ስለ ሞት ብቻ ነበር እኮ የሚወራው። ከሙሴ እስከ ክርስቶስ ድረስ ያለው ዘመን ደግሞ የተስፋ ዘመን ነው። የነቢያት ዘመን የተስፋ ዘመን ነው። ይወርዳል ይወለዳል የሚል ነው። ገብቶሃል አይደለ? ትንቢት አለ። የተስፋ ዘመን 1400 ዓመታቱ ማለት ነው። 1400 ዓመት ማለት ሎንግ ታይም ነው። በጣም ረጅም ዓመት ረጅም እንደ 14 ክፍለ ዘመን ማለት ነው። ግልጽ ነው አብዱ። ሙሐመድ ግን መጽሐፍትን ባልተማረበት ሁኔታ ከነቢያት ሀገር ባልተወለደበት ሁኔታ የነቢያት የዘር ሐረግ በሌለበት ሁኔታ ነው ሁሉን ስለሚችል አምላክ አወራለሁ ብሎ የተንጠራራው። ገብቷል? ማይሆን ነገር ነው። ለዛ ነው ለው አመነ ቢያ አሻረ ምን ለይሁድ ለአመነ ቢያ ለይሁድ 10 አይሁድ ቢያምንብኝ ኖሮ መላው አይሁድ ይቀበል የነበር ያለው 10 አይሁድ እንኳን አመኑበትም። ታውቃለህ አይደለ? ምክንያቱም የሙሐመድ አመጣጥ ራሱ ውሸት እንደሆነ ስለሚያውቁ። ስለዚህ በቂ አይደለም 23 ዓመቱ ኢብን መጽሐፍ ቅዱስ የተጻፈበት ዓላማና የቁርአንን ዓላማ እንደ ላይ የቅር ነው። በጣም አባይና ዱባይ ነው። ቁርአን ሰበብ ንዙል የሚባል አለው የወረደበት ምክንያት። መጽሐፍ ቅዱስ ደግሞ ለዓላማ ነው የተጻፈው። እንደ ጥላ ለክርስቶስ ሊመጣ ላለው ለአካሉ ለክርስቶስ እንደ ጥላ ሆኖ ነው የብሉይ ኪዳን መጽሐፍት የተጻፉት። የመቅደሱ የአገልግሎት ስርዓት የሚሰዋው መስዋዕት ወዘተርፈ እነዚህ ሁሉ ፍጻሜያቸው ማን ነው? ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። የጥምቀት የእስራኤል በባህር መሻገር የንዕማን በዮርዳኖስ ባህር ብቅ ጥልቅ ብሎ መዳን ነው ዘተርፈ። እነዚህ ምሳሌዎች ሐዲስ ኪዳን ላይ እውነተኛ ሀቅ ሆነው ነው የተገለጹት። ክርስቶስ ተግብሯቸዋል። ስለዚህ ክርስቶስ ኢየሱስ እንደ ጥላ ሆኖ ነበር በብሉይ ኪዳን። ሐዲስ ኪዳን ላይ ግን አካል ሆኖ ተገለጠ ነው። ምንም የማይገናኝ ነገር ነው። 23 የምትለው ለዛ እኮ ነው ሙሐመድ የሰበከው አምላክና ነቢያት የሰበኩት አምላክ ለየቅልግርና አፍንጫ የሆኑት ማለት ነው። ገብቶሃል አይደል? ሐሳቢ እንጂ ሙሐመድ የሆነ ለምሳሌ አንዱ መጽሐፍ ተበርዟል ብሎ ቢያስብ እንኳን ለምሳሌ የሙሴ መጽሐፍ ተበርዘዋል ቢል እንኳን መዝሙረ ዳዊት ተበርዟል ብሎ ማመን የለበትም እኮ። ምክንያቱም ሁሉም መጽሐፍት ሊበረዙ ስለማይችሉ ማለት ነው። ኢብን ስለ ብርዛት ራሱ ጠለቅ ያለ እውቀት የለውም ሙሐመድ። ብርዛት ማለት በራሱ ምን ማለት ነው የሚለውን ራሱ አላብራራም። ኦሪትን እኮ ሲያመጡለት አፉን ለጉሞ ባንተና በወርድ አምኛለሁ ያለ ሰው ነው። ገብቷል? አይ የመጽሐፉ ሰዎች ኦሪትን እየተረጉሙልን ነው በአረበኛ አሉት። የመጽሐፉን ሰዎች እንዳታምኗቸው። የዮሐንስ ጥምቀት ከሰማይ ከምድር። አይ ከምድር ብንል ዮሐንስ እንደ ነብይ ነው፣ ህዝቡ ይነሳብናል። ከሰማይ ብንል ለምን አላመናችሁበትም ይለናል። ስለዚህ አናውቅም እንበል። አይ እንዳታምኗቸው፣ እንዳትዋሻቸው። ምክንያቱም ካመናችኋቸው ለምን እንደኛ አልሆናችሁም ክርስቲያን ወይም አይሁድ ሆኑ ሊሏቸው ነው። ቢዋሹባቸው ውሸቱን አምጡ ብለው ላንቃቸው ላይ ሊቆሙ ነው። አየህ አጣብቂኛዋን ለማለፍ ሙሐመድ ወደኛና ወደ እናንተ በተወረደ አመንም በሏቸው ብሎ ተልከሰከሰ ማለት ነው። ይሄ የልክስክስ የሆነ መልስ ይባላል። ገባህ ወይ? እንድትል ገብተህ መከራከር ነው፣ አለዛ ጥግ ይዘህ መቆም ነው እንጂ ምንም በማያውቁበት መልኩ በመጽሐፋቸው ስለ ነብያችን ተነግሯል ወዘተር አምጡ፣ ማንስክሪፕቶችን አገላብጡ አምጡ። ይሄ መጽሐፍ ቅዱስ ኦሪጂናል ማንስክሪፕቶ የለም። ሰዎቹ አሉ እኮ የተረጎሙት ሰዎች አሉ፣ ከነሱ አምጡ። እናንተ ናችሁ ወይስ መጽሐፍን የጻፉት ሰዎች ናቸው የሚያውቁት? ቆይ እኔ እኮ ግራ የሚገባኝ ነገር ዋና የመጣ ነው ወጣ እና ጭራሽ ክርስቶስ ኢየሱስ አንደኛ የመጣበት ዓላማ የነቢያትን ትንቢት ለመፈጸም ነው። ሐዲስ ኪዳን ሲጀመር ወንጌል ብስራት ነው። ቁርአን ኢንጂል ብሎ ሲወስድ ብስራት ብሎ ሲወስድ ስለምንድን ነው ብስራቱ? ሱረቱ ማኢዳ ብሎ ሱራ 5ን ሲሰይም ማዕዱ ምንድን ነው? የማዕድ ምዕራፍ ሲል ምንድን ነው ማዕዱ? ይህን ሁሉ ታሪክ የዋሻው ባለቤቶች ሱረቱ ካህፍ ሱራ 18 የዋሻው ባለቤቶች ታሪክ ነው። የዋሻው ባለቤቶች ደግሞ ከንጉስ ለማምለጥ ዋሻ ውስጥ የተቀበሩ ክርስቲያኖች ናቸው። በስንክሳር በሽ ነው ርዕሱን ወስደ ታሪኩን ላሽረ። ይሄ እንደ እውነት ፌር አይደለም። ስለዚህ ክርስቶስ 23 ምንም ሲጀመር ሙሐመድ ስለ አምላክ ለማውራት ራሱ እውቅና የለውም፣ እውቀት የለውም። ልክ ፈልጌ ነው። አይነጻጸርም ራሱ ቁርአን ሰዎች ሲጠይቁ ነው የሚመጣው። ገባ? ሰዎች ጥያቄ ሲጠይቁ
ቆየት ይልን እንደየ ሁኔታው ነው። ካስፈለገው 15 ቀን ይጠፋል። ሙሐመድ አነድር ብን ሐሪስ ያ ሙሐመድ ማህያ ሩህ አለው። መንፈስ ማን ነው ብሎ ጠየቀው። 15 ቀን ጠፍቶ ነው የመለሰለት። ሱራ 1785 15 ቀን ሙሉ የገባ ወዳጀ ምናምን ጅብሪል ውሻ ነበረ፣ ውሻ አለበት ቤት መላካ ነው መጣ ምናምን ትስዬ ምንም አይነት ሪዝን እኮ ያስፈልግ። አበባዬ ባለፈው ጆርዳን አበባዬ ሰማሽ? ይሰማል። ጆርዳን ሄደን ነበረ። የሙሴ ተራራ ብለው ሙሳ ነው የሚሉት። ሙሳ ተራራ ላይ እንሄዳለን። የሙሳ ተራራ አሉና ሄዱ ሙስሊሞቹ ማለት ነው የምሰራባቸው። እዛን እኔም አብሬያቸው ሄድን። ጆርዳን ነው። ሙሴ ምንድነው የነሐሱን እባብ ቀጥቅጦ የነሐስ እባብ ሰርቶ የሰቀለበት ተራራ ማለት ነው። ሄድን ማለት ነው። ከዛን የ11 ዓመት ልጃቸው በጥያቄ አጣደፈቻቸው። ይሄ ምንድን ነው? ለምን ቆመ? ምንድን ነው እዚህ ጋር የተሰራው? መልስ የላቸውም። ከዛ ምን ቢሉ ጥሩ ነው? ቲጂን ጠይቂያት፣ እሷ ትመልስልሻለች። አገኛችሁ? ህዝቤ አልገባኝም። ምን ይፈሰብ የሙሴ ተራራ አለ እና ጆርዳን ነው ተራራው ቦታው ማለት ነው። ከዛን ሄድን። ሙሴ እዛ ቦታ ላይ የነሐሱን እባብ እንትን የሰራውና የሰቀለው በረጅሙ ሰው የተሰቀለ ነው ቢመስለው ማለት እባቡን እንዴት እንደሰቀለው ልክ ክርስቶስ የተሰቀለ እዛ ጋር ሆኜ ሳየው ክርስቶስ ተሰቅሎ እያየሁት ነው መሰለኝ እንጂ የነሐስ እባብ ራሱ አይመስልም ቦታው ላይ ስትገኝ ማለት ነው። ግን ምንም አይነት ታሪኩን ሊያውቁት አልችሉም። ግን ይሄ ማን ነው? ሙሳን ልናያለን፣ የሙሳ ተራራ ላይ እንወጣለን ብለው ነው እኮ ሃይማኖታዊ ጉዞ ነው መሰለኝ ያደረጉት። ከዛን የ11 ዓመት ልጃቸው ደግሞ በጥያቄ አጣደፈቻቸው። ምንድነው ይሄ? ለምን ቆመ? ምን ተሰራ እዚህ ቦታ ላይ ምንድነው ሲል እግዚአብሔርን ነው ምልክ መመለስ አቃታቸው። ከዛን ሰውየው እኔን እንድትጠይቀኝ ነገራት ማለት ነው። አሁንስ ገባክ? ጉዳዩ አንቺ ጋር ስላለን እኮ ነው ሁሉ መልስ ስላለ ማለት ነው። ባይ ዘ ዌይ አሁን ኢሳ ስንት ወር አረገዘች መርያም? መቼ ተወለደ? መቼ ተረገዘ? ምናምን የሚለውንም እንደው እና እንደዚህ አይነት ነገር እኔ ግን ቅድም ያው አብዱ ስላነሳው ሀሳቡን እንደው ሱረት አልአሕዛብን በወይ ነው የወረደለት ጅብሪል ያመጣው ብለህ ታስባለህ አንተ? እንደው ይሄ የኔ ጥያቄ ነው። በተለይ ከዚያድ ሚስት ጋር በተያያዘ እንደው ማታ ላይ ከዚያድ ሚስት ጋር በተያያዘ ማለት ነው ሱራ 33 እሱ አሁን ጅብሪል ነው ያመጣው ብለህ ታስባለህ? አሁን በተለይ እኔ በጣም የሚያስቀኝ አንድ ሀሳብ አለ። ተረት እንትን እንዳይለኝ አንዳንዴ እኔ ራሴ አፍራለሁኝ። ባይዘው እኔ ራሴ ስለዛ ጉዳይ ባሰብኩ ቁጥር ራሴ አፍራለሁም ያስቀኛል። አስበከዋል? አሁን ማታ ወደ ጉዳዩ መሄድ ፈልጎ ነው አይደለ? ሰዎቹ በሉ ጠጡ አልንቀሳቀስ አሉት። ምንድን ነው መፍትሄው? የግድ ወሂ ነው ማለት ያለበት እና እኔ በብዙ ነገር ግን እኔ እንትን ብዬ አልቀበልም። አሁን ቅድምም እንግዲህ አይሻን ከፍ ሊያደርግ ነው እነሱ ፊት ምናምን የሚለውን ሀሳብ እንደ እንትን ልጋራ እችላለሁ። ግን ወማ የንጢቁል ሀዋ ወይ ደግሞ ነቢዩ ከራሳቸው አይናገሩም ወይ ከልብ ወለድ አይናገሩም የሚለው ሀሳብም እሳቸው የተናገሩት ቃል እኮ የአላህ ቃል ተደርጎ ነው የሚወሰደው። እንግዲህ አብዛኛው ያው ሀዲስም የሚሉት ወማ የንጢቁል ሀዋ የሚለው ከሚለው ጋር በተገናኘ እንደዛ ብለው ስለሚያስቡ፣ ስለዚህ አይሻ እኔ ወይ የሚወርድልኝ የአይሻ አልጋ ላይ ወይ ደግሞ የአይሻ ቀሚስ ደግሞ ለብሶም ነበር አይደል? የአይሻን ቀሚስ ለብሶ ሰሃባዎቹ ሲገቡ ከዛ ውስጥ
አሊ ሲመጣ ያደረገውን ነገር ምናምን ይሄን ነገር እንትን ይላል። ስለዚህ የእሷ ቀሚስ ላይ ወይ ደግሞ የእሷ አልጋ ላይ ካልሆነ በስተቀር ወይ አይመጣልኝም፣ በእሷ ጉዳይ ሀርት አታድርጉኝ ብሎ የተናገረበት አለ። እንግዲህ እሺ የቱን እንቀበል? አሁን ቅድም አንተ የምትነግረን አለ፣ እሱ ደግሞ የሚነግረን አለ። እና እኔ ብቻ ግን እኔ ብዙ እንትን ነው የሚሆንብኝ። ዝም ብሎ የሆነ የህፃን ልጅ ጨዋታ፣ የህፃን ልጅ ተረት እንደዛ ነው የማስበው። ለመያዝ ራሱ የሆነ ጭብጡን ለመያዝ አሁን ሀዲስ ውስጥ ማንም ሰው በማንም ሰው ኃጢአት ሊሞት አይገባውም ያለን ቁርአን ሰሂህ ሙስሊም 2767 ላይ ለእያንዳንዱ ሙስሊም ጀነት የሚያስገባው ለእያንዳንዱ ሙስሊም አንዳንድ ክርስቲያን ወይ ደግሞ አንዳንድ አይሁድ ተዘጋጅቷል ይለናል። እዚህ ጋር ምን ብሎናል? ማንም ሰው በሰው ኃጢአት ሊሞት አይችልም፣ ይከለክላል ቁርአን። ግን ሀዲሱ ላይ ደግሞ እንደዚህ ይለናል። እና ይህ የተሳከረ ትዕግስት አልሽ መሰለኝ ከላይ ያው ከአብዱልፈታ ጋር እንኳን ትንሽ አሁን እየተዋወቀን ነው። መልካም ጊዜ ይሆንላችሁ። ቻርጅ ሊጨርስ መሰለኝ። እንዴ አልጨረስክ ወይ? ቻርጅ ሊጨርስ ነው። እሺ አብዱ ቴንኪው፣ በጣም አትጥፋ አማለው ተመችቶኛል። እኔ ከሁሉ ሁሌ የሚያስቀኝ ስለአንተ ባሰብኩ ቁጥር ጅብሪል መጥቶ ሰላም አለይኩም እንኳን አይለውም። አይ ቃል በቃል የሚጻፍ ከሆነ እንግዲህ እሱ የሚለውን ቃል በቃል የሚጻፍ ከሆነ እንግዲህ ለምን መሰለህ ሌላ ቦታ ላይ ጅብሪል እንደዚህ አላቸው የሚል ነገር ስላለ እኮ ነው። ቁርአን ላይ በል ሲላቸውም እሱም ይጻፋል አይደል? ሲጻፍ በል ያለውም ሲጻፍ ነበር፣ አንብብ ያላቸውም ሲጻፍ ነበር። ቢስሚላህ ብሎም አልጀመረም። አሁን ቁርአን ላይ እነዚህ የቢስሚላህ ሱራዎች በሙሉ ከላይ የገቡ ናቸው አይደል? አሁን እኮ ቢስሚላቱ የአላህ ቃል አይደለም አይደል? አዎ ይላል። ሀዲሶቹ ላይ እኮ በጣም ነው የሚናገረው ስለነሱ። ከላይ እያንዳንዱ ቁርአን ውስጥ ከሱረቱል ተውባ ውጪ ሁሉም በቢስሚላህ ይጀምራል። እሱስ ጅብሪል የተናገረው ነው አይደለም? ጅብሪል መጥቶ ቢስሚላሂ ረህማን ረሂም በአላህ ስም አላላቸውም እኮ ኢቅራን ያላቸው መጀመሪያም ሲጀምር ሱረቱል ፋቲሃ ራሱ ስትቀራ አሁን አሜን የምትል ሰዎች አሜን ይላሉ። እሱን ነገር በልተብሎ እንደው እሱ እንኳን ሰዎች ናቸው፣ ቁርአኑ ላይ የለም። አሁን ቁርአኑ ላይ ያለውን እኮ ነው የምልህ። ቁርአኑ ላይ ቢስሚላሂ ረህማን ረሂም ማን ያስገባው እሱ? ስለዚህ ቁርአን በሙሉ ያላህ ቃል ነው። ጅብሪል አልተናገረም። ባለው እስልምና ያው በገባ አይደለ የሰው ሳይኮሎጂ በጣም ተመቷል። ያው አንተም መቶም ሲያናገራቸው የመጀመሪያ ቀን እንኳን መቶ ሲያናገራቸው ሰላም አለይኩም ሰላም በአንተ ላይ ይሁን አላላቸውም። ስሙን አልነገራቸውም። ደም ዲስሪስፔክት አደረገው፣ አሰቃየው፣ ተጫነው በጣም በኃይል እስኪጎዳ ድረስ አንገቱ እስኪጎዳ ድረስ አስበዋል። ለነብይነት ሰላም አለይኩም የለም፣ ምን የለም፣ ሰላምታ የለም፣ እንዴት ነህ የለም፣ መጥቶ ማነቅ እያጋፋክ ማለት እኮ ነው። በጣም ተጫነ፣ ያዘኝ፣ ከዛ በኃይል ተጫነኝ ምናምን ደግሞ ይላል እኮ። በኋላ ነው የተረዱት። ኢቭን ራሱ ያንን ከጀመሩ በኋላ ነው የመርየምን የሱረቱል መርየም ላይ ያለው በመርየም ላይ መጥቶ ሲያናገራት እንግዲህ ሰላምታ ሁላ ስሙንም ነግሯታል። እንግዲህ ለመርየም ያው እሱም በኋላ ወህይነቱን ከጀመሩ በኋላ የሰሙት ነገር ሊሆን ይችላል። እዛ ላይ አስገብተውታል። መጽሐፉ ሰዎች ሲያወሩ ሰምቶ ይሆናል እሱን ተቀብለው። አዎ ትንሽ ደግሞ እዛች ጋም የሆነ የሚያስደነግጥ ነገር አለው እንጂ የተጨመረ ነገር ምንድነው? መርየም ተመርጣ እንግዲህ የተመረጠች ሴት ናት። ጅብሪል ከአላህ ነው ብሎ ነገራት። ምግብም ሲያመጣላት ነበር። ኢቨን በቃ ኦልሬዲ ማነው ዘካሪያ ሁላ መጥቶ ሲያናግራት ከየት አገኘሽ ምግብ ምናምን ሲላት ከአላህ ነው አለች። ስለዚህ መርያም
ከአላህ ኮኔክሽን እንዳላት ኦልሬዲ አውቃለች፣ ኢንፎርምድ ናት። ከዛ በኋላ ካረገዘች በኋላ እኮ ነው እንትን ስር ሄዳ ልትወልድ ስትል ግን ባልተፈጠርኩ ትላለች። ደግሞ እንዴ አላህ መርጧታል፣ እንደመረጣትም ነግሯታል። አውቃለች፣ ኢንፎርምድ ናት። ኢንፎርምድ ከሆነች ለምንድን ነው ባልተፈጠርኩ የምትለው? ምጡ አስጨንቋት ባልተፈጠርኩ ከባድ አላ መርሲፉል አይደል እንዴ? እንዴት ይጋጫል። ዞሮ ዞሮ ምንድን ነው ከአላህ እንደሆነ አውቃ አላህ የመረቀውን ልጅ ትልቅ ልጅ እንደሚሰጣትም ነገራት። ደስተኛ ነው እንጂ የምትሆነው ምጡ ላይ እንግዲህ ግን እኔ አብድዬ በዚሁ ጋር ይሄንን ካነሳኸው አይቀር አብድዬ ግን ኢሳ ኬት ነው የመጣው? ኬት ነው የተፈጠረው? ከአላህ እስትንፋሱና ቃሉ ነው። ሁለት ሀሳብ ግን አለ እኮ እዚህ ላይ ወከሊመቱ አልቃሃ ኢላ መርየም ወሩህ ሚንሁ የሚለው ሀሳብ እንግዲህ ይሄ ስለ መንፈስ ቅዱስ አለ፣ ቃል የሆነው ኢሳ አለ፣ እንደገና ደግሞ አላህ አለ። እዚህ ላይ ይሄ ሀሳብ ይቀርባል። ግን 19 ላይ ያለው ሱረቱል መርየም ላይ ያለው ትንሽ ከሱራ 66 ጋር ሁለቱን ስናገናኛቸው ትንሽ ዘግናኝ ነው። ለምን ጅብሪል መጣ ይላል። ጅብሪል ሲመጣ እሷ መጋረጃ ውስጥ ነበረች። ወደ ውስጥ ሲገባ ሙሉ ሰው ሆኖ ነው የታያት። ዊች ሚንስ ወንድ ሰው እንግዲህ እንትን ያለው በእንትን በቃ እንደዛ ሆኖ ገባ። ከዛ ሊይዛት መሰለኝ፣ ሀሳቡም እንደዛ ነው የሚለው። ከአንተ በአላህ እጠበቃለሁ ምን እንዳትለኛል እንዳትነካኝ ስትለው ደግሞ እናያለን። የት ውስጥ? መጋረጃ ውስጥ ያሉት ከነሱም ስለሚል እሷና ሰው ሆኖ የመጣው ጅብሪል ናቸው። 66:12 ላይ ግን ስትሄዱ ይመስለኛል ጅብሪል እየታገለ የነበረው ቀሚሷን ከፍ ለማድረግ ይመስለኛል። እንዳትነካኝ ከአንተ በአላህ እጠበቃለሁ ያለችው። ከዛ ግን 66:12 ላይ እዛ ብልቷ ውስጥ ይለናል። ስም መጥራት እንዳይሆንብኝ አልጠራም፣ ይቅርታ። ግን እዛ ብልቷ ውስጥ ነፋንባት ደግሞ ሲለን ማን የነፋባት? ያ ሰው ሆኖ መጋረጃ ውስጥ የገባው ሰው፣ ያ ብልት አካል ምናምን ያለው ሙሉ ሰው ሆኖ ታያት ነው የሚለው እንግዲህ ወንድ ሰው። ስለዚህ እዛ ብልቷ ውስጥ በምኑ እንደነፋ እንዴት እንደነፋ ባላውቅም ይሄን ሀሳብ ይዘን ግን ሱራ 471 ላይ ስንሄድ ግን ሌላ ሀሳብ የመጽሐፍ ቅዱስ ሉቃስ ላይ ያለውን ሀሳብ ቀጥታ ወስዶ እዛ ላይ ጽፎት ደግሞ እናያለን። ሌላ ሀዲስ ላይም ሊትራሊ ያስቀምጠው ምን ብሎ ነው ያስቀመጠው? ኢሳ ይላል የአላህ ቃልና መንፈስ ነው ይለናል ሀዲሱ ላይ ሲናገር። ይሄ ከ470 አክቹዋሊ ሀዲሱ ላይ ይሄንን ቦታ ኮት ያደርገዋል። እሱ ምንድን ነው ይላል? መንፈስና ቃል ነው ይለናል። እዚህ ጋር ደግሞ ሱራ 4 ላይ ደግሞ ያለው ወከሊመቱ አልቃሃ ኢላ መርየም ወሩህ ሚንሁ፣ እሱ ወደ መርየም ማህፀን ውስጥ የተጣለ። አሁን ኩንፈየኩን ምናምን እያሉ ሲሉ ያስቁኛል። አረብኛው ላይ በፍጹም የለም ኩንፈየኩን የሚል። የተጣለ ምንድን ነው? የአላህ ቃል ነው። ያ ቃል ማን ነው? ኢሳ ነው። ከዛስ በምን ይጸልልልሻል ተብሏል? በመንፈስ አይደለም? መንፈስ ቅዱስ ይጸልልሻል አለ። ወሩሁ አሁን አበባ ቅድም አንስተው ነበር። ይሄ ሩህ ምንድን ነው ብለው ሲጠይቁት ምን አላቸው? ስለ ሩህ በዚችኛው ትንሹ አእምሮ ኤክስፕሌን ማድረግ አትችልም። ሩህ የአላህ ጉዳይ ነው ዝም በል ብሎታል ነቢዩ ሱራ 17:85 ላይ ቅድም ጠቅሳል። ወደ እህታችን መልስ ስንመጣ ሁለቱን ሀሳብ እንዴት እንደማስታርቅ በጣም ነው የሚቸግረኝ። ከዛ ይደግማለም እንደ አዳም ቢጤ ምናምን ከአፈር ፈጠር ነው ምናምን የሚለውን እሱ የሚያስቅ ነገር አለው። ግን እነዚህ ሁለቱ ሀሳቦች የጅብሪል ልጅ ነው፣ ልጅን ልሰጥሽ መጣው ምን ሆኖ ሙሉ ሰው ሆኖ ብልት ያለው አካል ያለው የት ውስጥ ገባባት? መጋረጃ ውስጥ ገባባት። ሊይዛት ሲል ኖ ከአንተ በአላህ እጠበቃለሁ እንዳትነካኝ ትለዋለች። 66:12 ላይ ግን እዛ ቀሚሷን ከፍ አድርጎ መሰለኝ ብልቷ ውስጥ ይላል ነፋንባት ይላል። አላህ ይቅር ይበለው። ይህን ይመስላል እህታችን። ስለዚህ ማን ነው ማለት የጅብሪል ነው ወይስ የአላህ ነው
ማለት ትንሽ አልገባኝም። እዚህ ጋር ትንሽ ውስብስብ ሆነብኝ እኮ እኔም እኮ እያልኩሽ ያለሁት እሱ የአላህ ቃልና መንፈስ ብቻ ነው። እስቲ አሁን እኮ በአማርኛው ስታነቢው እሱ ቃልና ወደ መርየም የተጣለ ቃልና መንፈስ ብቻ ነው ይላል አማርኛው ላይ። በቅንፍ የሚያስገቡትን ተይና ሐዲሱም ላይ እና መንፈሱ ሐዲሱንም ልሰጥሽ እችላለሁኝ። ክሊርሊ በጣም በግልጽ የተናገረው እንደውም ስለ ሙሳ ይናገራል፣ የአላህ አፍ አንደበት እንደሆነ። ስለ ሙሳ ስለ አብርሃም ይናገራል፣ የአላህ ጓደኛ እንደሆነ። ስለ ኢሳ ግን ሲመጣ ምን ይላል? እሱ ቃሉና መንፈሱ ነው ይለናል። ምሽካት አልመሳቢ ላይ ይመስለኛል። የአላህ አካል ነው ልንለው እንችላለን። የአላህ አካል የሆነ ቃሉና መንፈሱ ከሆነ እኮ የአላህ አካል ነው ብለን መግለጽ አንችልም እኮ። እንደዛ እኮ ነው። እኔ እኮ እሱ መንፈሱ ነው። የአላህ መንፈስ ነው። እሱ ምንድን ነው? የአላህ ቃል ነው። ስለዚህ ደግሞ እኮ ስምም እኮ አልሰጠውም። ስሙ እኮ ትርጉም የለውም፣ ስም የለውም እኮ። እሱን እንተው። እሱ ስለሚፈራ ነው። ለምን መሰለሽ? ማሊከል ሙልክ የሚል ስም አለ አይደለ? አላህ በየውመል ቂያማ ጊዜ በጣም የሚጠላው ስም፣ የሚፈራው ስም። እስቲ እቺን ሐዲስ ያጃት። ምሽካት አልመሳቢ 5767 ላይ ጂሰስ ኢዝ ይላል። 62 ላይ ጂሰስ 62 ጂሰስ ኢዝ ጋድስ ወርድ ኤንድ ስፒሪት ይለዋል። እንደውም ጊዜኛው እንደዚህ ነው። ሊትራሊ የተጻፈው ይሄ ነው። ኢየሱስ የእግዚአብሔር ቃልና ሐዲሱ ላይ እዚኛው ላይ ደግሞ እንትኑ ላይ የሚለን ደግሞ ቁርአኑ ላይ የሚለው ወከሊመቱ አልቃሃ ኢላ መርየም ወሩህም፣ እሱ ወደ መርየም የተጣለ የአላህ ቃልና መንፈስ ነው ይላል። እዚህ ሐዲስ ላይ የአሁኑን የቁርአን ክፍል ይጠቅሰዋል፣ ያስቀምጠዋል። ግን ይሄ ሱረቱል መርየምና ሱራ 66 ላይ ያለውን ግን ካንስል ካደረግሽ ነው ይሄን የምትቀበዩ። ያለበለዚያ ሁለቱን ማስታረቅ ትንሽ ያስቸግራል። አበባ ሀሳብ አላት። እስኪ ትቀጥል። አንድ መጽሐፍ ለማስተዋወቅ ነበረ። በነገራችን ላይ እንትን ቁርአንን ያወራረድ ቅደም ተከተል ፒዲኤፍ አለኝ። የፈለገ ሰው ለአላህ መልእክተኛ ምጽዋት እያስገባ ወይ ደግሞ ሚስቱን ለኔ ባል እየሰጠ መውሰድ ይችላል ማለት ነው። ትልቁ ላይ አድርገኝ አብዱ ይሄ መጽሐፍ ይሄው እንትን ማለት ትችላላችሁ። የሳይ መጽሐፍ ነው እና ምናልባት እዚህ ላይ ቅድም ስታነሱ የነበረው ሐሳብ አለ። በነገራችን ላይ አሁን ሐፍስ ላይ የሐፍስ ሪዋያን ስትመለከቱ ይሄ ሱረቱ ፋቲሃ ላይ ቢስሚላህ እንደ አንድ አንቀጽ ነው። አሊፍ ላሚም እንደ አንድ አንቀጽ ነው። ወርሽ ላይ ደግሞ እንደ መገለጥ አይታይም። ይሄ ቢስሚላሂ አርህማን አርሂም አልሐምዱሊላሂ ረቢል ዓለሚን ብሎ አንድ ቨርስ የሚለው ወርሽ ማለት ነው። የወርሽ ሪዋያ ላይ እንዲሁም ሱረቱ በቀራ አሊፍ ላሚም ዛሊከል ኪታቡ ላ ረይበ ፊህ ሁደል ሊልሙተቂን ብሎ ነው የሚጀምረው። አንድ ቨርስ ብሎ የሚጀምረው ኢብን የቨርስ አጀማመሩ ራሱ ሐፍስና ወርሽ እርስ በርሱ የሚለያየ ነው ማለት ነው። ይሄኛው ይሄ ሱረቱ ኢስራ እንደምንመለከተው ሱረቱ ኢስራ በቁርአን ያወራረድ ተርታ 87ኛ እንትን 50ኛ ሆኖ ነው የወረደው በመዲና። ይኸውላችሁ ሱረቱ ኢስራ የሌሊት ጉዞ ምዕራፍ ሱራ 50ኛ ባወራረድ ቅደም ተከተል ይሄው። አሁን እዚህ ላይ አንድ ቁጥር 110 ላይ ስኬዱ አላህን ጥሩ አርህማንን ጥሩ የትኛውንም ብትጠሩ ለአላህ መልካም ስሞች አሉት የሚለው ማለት ነው። የሙሰይለማ የማማ ሰውዬ ሰምቶ ነው ሙሐመድ ነብይ ነኝ የሚል ሰው ነበረ እና ከሱ ሰምቶ ነው አርህማን አርሂም የሚለውን አርህማን የሚለውን የጨመረው እና ሰላት ሲሰግድ እንዴ ሙሐመድ እኮ በፊት አላህን ብቻ ነበር የሚጠራው፣ አሁን ደግሞ አርህማን ይላል ሌላ አምላክ ይጠራል ሲሉት
ከዛ በኋላ ይሄ እኮ የሙሰይለማው አምላክ ነው፣ ሙሰይለማ ነው አረህማን የሚለው ምናምን ሲሉትኝ ማለት ነው። ቀጥሎ መሐመድ አላህን ብትጠሩ መልካም ስሞች ለሱ አሉ፣ አረህማንን ጥሩ ምናምን በየትኛውም አላህ ይገኛ ምናምን ብሎ ሲመልስላቸው እናያለን። ስለዚህ አሁን የወረደው እዚህ ሱራ 110ኛው ቨርስ ላይ ነው አረህማን ረሂም የሚለው እየተገለጠው ማለት ነው። ከዛ በፊት አሁን 49 ቁርአን ሱራዎች ላይ አረህማን ረሂም ቢስሚላህ ወይም በስመላህ ብለው ነበር ማቆም ያለባቸው። አረህማን ረሂም የሚለውን ከየት አንጥተው ነው የጨመሩት? እውነት ቁርአን ካልተበረዘ ማለት ነው። ገብቷል ሐሳቢ ኢብኑል ማሊክ ወአብዱ ገብቷቸዋል። አረህማን ረሂም የለም ነው የለም አልኩ። ይኸው አሳየው እኮ ሱረቱ ኢስራ 50ኛ ሆኖ ነው በመዲና የወረደው። ተግባባን? ያ እዚህ 110ኛው ቨርስ ላይ ነው አላህን ጥሩ ያረህማንን ጥሩ የሚለው ማለት ነው የወረደው። ምክንያቱም ሙሐመድ ቢስሚላ ብቻ ነበር የሚለው። ከዛ ሙሰይለማ አረህማን ብሎ የሚጠራው እኔ ያረህማን መልእክተኛ ነኝ። እንደውም አንዳንድ የእስላም እንትኖች ምንጮች በረህማን ስም ለሙሐመድ ደብዳቤ እንደጻፈለት እንትን ይላሉ። ይሄ ሙሰይለማ የኢማሙ ሙሰይለማ የሚባለው ሰውዬ በኋላ አስገድለውታል። የኢማማ ጦርነት ላይ ይመስለኛል ተገድሏል ሰውየው። እነሱ ነበር አረህማን የሚለው እንዴ ይሄ እኮ የሙሰይለማ የኢማማ የሙሰይለማ ነብዩል ከዛብ የሚሉት እነሱ ማለት ነው። የሱ አምላክ ስም ነው። እንዴት ሙሐመድ በፊት እኮ አላህን ብቻ ነበር የሚጠራው፣ አሁን እንዴት አረህማንን ጨመረ ብለው ሲሉ ሰዎች አላህን ጥሩ የረህማንን ጥሩ መልካም ስሞች ለሱ አሉ ብሎ ሸወዳቸው። ገባ? ከኢማሙ ሙሰይለማ ቀጥቶ ማለት ነው። አሁን 49 የቁርአን ሱራዎች ላይ ማጨመረው ነው እያልኩ ያለሁት። ረህማን ረሂም የሚለውን ማጨመረው ስፔሻሊ ረህማን የሚለውን ለመሰለህ ረሂም የሚለውን ሐሳብ ተው ለመሰለህ ለዓለማት እዝነት አድርገን እንጂ አላክንህም ከሚለው ቨርስ ጋር በማያያዝ ረህማን ረሂም ሙሐመድ ነው ብሎ ስለፈሰሩ ማለት ነው። ሱረቱ ፋቲሃ ላይ ያለውን አግኝታኛል። እና ቁርአን እንደፈለጋቸው ጢባጢቤ የተጫወቱበት ጸሐፊዎቹ ናቸው። እስቲ ላኪልኝ ይሄንን እንጂ በእውነት አላህ ይሄ ነው ደግሞ ጣትሽን ሸፍኘው እንዳታሰናክኝ። እኛ የነብዩ ዘመዶች እኮ ነን። ምን ሆነሽ ነው? አንተ አረፋ ምጽዋት ይዛችሁ ነው ከዛ ፈልሰን እኮ ነው የመጣ ነው። ምን ሆነሽ ነው? ጣትሽን ታሳይናለሽ። ያው አጥፍቼላችኋለሁ እንግዲህ አጥፍቼላችኋለሁ። የድምጿስ ነገር ምን አርጋችሁት ነው? በኤርፎን ነው ለምሳው ችለ ነው በወንድ ቀይረን በመሰረቱ እኔ ከጣትም ጥቂትን እንጂ አላሳየሁም። እንደው እናንተ መቼም ንፉግ ነሽ። ውሻ በነገራችን ላይ ውሻ ሆስፒታል ሄደችና ውሻ በጣም ታማ ሆስፒታል ሄደችና አይኗን ማለት ነው። ከዛ የአይንሽ ነገር ዋጋ የለውም ብለው የድመት አይን ተከሉላት በቀዶ ጥገና። ከዛ ባለቤቷ ኮቲ ምን ይታይሻል ምናምን ሲላት ጌታዬ የአይጥ መንጋ ብቻ ነው የሚታየኝ አለች ይባላልና ቀኔው ገብቷችኋል። እርግጠኛ ነኝ ወደ ሚስቶቻችን ሮጠን እንሄዳለን። ግድልሽ ቀርባለች እንዴ? ችግር የለውም። ሩጡ ተረከስታ የሆነው እሱ እንግዲህ እጃየም ብላችሁ መቼም አውዙ ቢላ ሚንኩም እናንተ አስጠፋችሁኝ እኮ እጄም በቃ እጄ ራሱ ወዴት እንደሄደን እንጃ። እልክላችኋለሁ ይሄንን ቴሌግራም ላይ አበባ 7 ብለህ ማለት ነው። አይ ቆይ እኔ ልክልሽና እስቲ ቴሌግራም ከፍታለሁ በዚህ በኢትዮጵያ ስልክ። አሁን ኢትዮጵያ ነው ያለሁት። በውስጥ ጽፍልሻለሁ። አሁን ቴሌግራም ነምበሬ ምናልባት አሁን አስተካክልና ከዛ ዳውንሎድ አደርገዋለሁ። አበባ እኮ የቁርአንን ያወራረቅ ቅደም ተከተል ለማወቅ አንቺ ግን ነጃሳ ነሽ። እውነት የሰይጣናው ያሰበልብሽ ላይ ጉድ እኮ ነው። እንዴት አበባ ሱና ታስተላልፊብኝ ያለው ፍቅር ሲዝም እፍ ብዬ ነው ያባረርኩት። ያንቺ መንፈስ
እንዴ ጉድ እኮ ነው። አይ እኔ በቃ የውስዋስ መንፈስ አመጣችብን እኮ የውስዋስ መንፈስ። ያ ይቺ ውስዋስ የሆነች ሴትዮ ማሊክ እንትን ቁርአን ላይ ያው ቁርአን እንደሚጋጭ እርስ በርሱ እንደሚዋቃ በብሩስ ሊ ካራቲ ነው የሚጠፋጠፈው ቁርአን እርስ በርሱ በነገራችን ላይ እና በደንብ መሰራት አለበት። ሁላችንም እዛ ሐሳብ ላይ መስራት አለብን። መጽሐፍ ቅዱስ ተበረዘ ብለው በሚሰረስሩት ልክ ቁርአን ላይ አልተሰራም በነገራችን ላይ እና ቁርአን ላይ ቢሰራ በጣም ብዙ ለውጥ ይመጣል። ገብረ ስላሴ የሚባል አንድ ወንድም ነበር፣ አህመድ የሚባል ማለት ነው። አሁን ያው ክርስቲያኑ በጣም እና ቁርአን ከሰማይ ወረደ ስልኖር አንድ ቀን ቀራቁቴን አጥንት ላይ ቅጠል ላይ ሲሉ በቃ የለውም ወደ ቤተ ክርስቲያን ሮጦ ማለትና ማሊክ እያንተስ ያጋጥመሃል የዚህ አይነት ፈተና? ቤተ ክርስቲያን ነው አለ የሮጥኩት የእውነት አንብዬ ማለት ነው። እንዴት ነው እንደዚህ የሚሆነው? የቱ ምን የሚለው እንትን ቁርአን ከሰማይ ነው የወረደው ሲሉ ሲነግሩት ይሰማና ከዛ መጨረሻ ላይ በአጥንት ላይ እንደተጻፈ በቅጠል ላይ ተጽፎ ፍየል እንደበለው ሲሰማ ነው የተጠመቀው ልጁ። ገባ? እናንተስ እንዲገጥመዋል? አዎ ቀድሞ እኮ ያልኩ ነበር እንዴ። እንደውም ቁርአን ምን ይደረጋል መሰለሽ? እኔ እስቲ ቆይ አሁን እዚሁ ስላለሁኝ ላሳይሽም ይችላል። ቆይ እስቲ ፎቶ አነሳችኋለሁ። በጨርቅ ነበር የሚሰፋው። የሚገርምሽ ነገር በጨርቅ ተሰፍቶ አዙቢላ በጣም በጥንቃቄ ነው የሚቀመጠው። ለምን? ህዝቡ ከሰማይ የወረደ ነው ብሎ ስለሚያምን። አረብኛ ጽሁፍ ያለው እኮ ጋዜጣ እኮ ሽንት ቤት ይዘሽ ገባሽ ማለት እንደ ሞትሽ ነው ራስሽ የምታዩ። በጣም እኮ ነው የሚፈራው። ያም ሳይኮሎጂ ይመስለኛል ባዶ የሆነውን መጽሐፍ ትልቅ ቦታ እንዲሰጠው ያደረገው የሰውን ሳይኮሎጂ በእንደዚህ አይነት እንትን ካላሉት በስተቀር የሚያገኙት ስላልመሰለኝ ነው። ግን በኋላ ላይ እያነበብን ስንመጣ በተለይ ቅድም ያወጣሽው ሀዲስ ላይ እነዚህ የማማ ላይ ምናምን ብሎ ከታች የሚናገረው እንጨት ላይ ድንጋይ ላይ ዊች ሚንስ ሰዎች እንደ ማስታወሻ የያዙት መጽሐፍ ማስታወሻ የያዙት ይመስለኛል። እና እሱን ሰብስበው ቁርአን እንዳደረጉት ነው የምረዳው። እና ከዛ በኋላ ነው እኔ ራሴ ሾክ ያደረግኩት። እና ይሄንን ነው ውዱ ሳታደርጉ እንዳትነኩት፣ ውዱ አድርገሃል ዝም ብለን ምናምን የሚባለው ነገር አፈር በላ እኮ። የሚገርም እኮ መጽሐፍ እኮ ድሮ እንደዛ ነበር በውዱ እና አቦጀሪ ጨርቅ ነበር። በነገራችን ላይ በአቦጀሪ ጨርቅ አዎ አብዱ ይኸው ቀደም እኮ እያልኩ ነበር። እስቲ አብዱ እርዳኝ ይሄን ነገር አንተም ታውቃለህ እያልኩ ነበር። በጣም የሚቀመጥበት ቦታ ራሱ እንደዚህ ዝም ብሎ ተራ ቦታ አታስቀም። በጣም ከባድ ነው። በቃ ቁርአን እንግዲህ ማንበብ እንኳን ባትቺ ውዱእ ሳታደርጊ በእጅሽ አትነኪያትም ብትሞቺ። በጣም ነው የሚፈራው። አሁን ግን እኔ እንኳን አይደለም ሌላ ለምንም አልይዘውም። ስልኬ ውስጥ ያው እንደዚህ እንትን ካልሆነ በስተቀር እናደዳለሁ። ቁርአን ስትቀራ ሰው ሲያወራ አትሰማ ምናምን ሲጨርስ ጦሃራ የሚባል ነገር ራሱ እኮ የተማሩት ከአይሁዶች ነው። የሱረቱ ተውባ 108ን ታሪክ ታውቀዋለህ? አብዱል ፈተና አይሁዶች ታጥበው ተጥራርተው በቃ መዓዛቸው ሲጣፍጥ አይተው ነው ሱሐባዎቹ ታጥበው ሲመጡ ይህን ነገር ከአይሁድ እንደተማሩ ለሙሐመድ ነግሮት ነው። ተጥራሩ። ከዛ አላህ ተጥራሪዎቹን ይወዳል። ተጣሐሩ ኢነላህ ዩሂቡ ሙተጣሂሪን ምናምን እያለ ሙተጣሂሪን እያለ ምናምን ሲሰክሳቸው የነበረው ከአይሁዶችን ካዩ በኋላ ከዛማ የፔሬድ ጨርቅ የሞተ ውሻ የተጣለበት ውሃ በምንም አይረክስም እያለ ሲታጠቡ ላሽ እያላቸው ነበረ። ኢብን ንጽሐና ሙስሊም ከአይሁድ ነው ከመጽሐፉ ሰዎች ነው ንጽህና ራሱ የተማረው። ገብተዋል አይደለ? ሐዲስም አለ እንደዛ ነው። አዎ አለ ይህችን ቨርስ ሱረቱ ዩኑስ ቁጥር 2 ነው። ሐፍስ ሪዋያ ላይ ነው። ሐፍስ ላይ ቃለል ካፊሩን ከሃዲዎቹም አሉ ከሃዲዎቹም አሉ ኢነ ሀዛ ለሳሂሩ ሙቢን
ይሄ ኢነ ሃዛ ለሳሂሩ ሙቢን ከሃዲዎቹ ምናሉ ይላል ድግምተኛ ነው አሉ። ግልጽ ሙቢን የሆነ ግልጽ የሆነ ድግምተኛ ነው አሉ ይለናል። ሐፍስ ማለት ነው። ሐፍስ ይላል። የሐፍስ ሪዋያ ነው። ወርሽ ላይ ደግሞ ስትሄድ የወርሽ ሪዋያ ላይ ስትመለከተው ደግሞ ይኸው ቃለ الكافرون إن هذا لسحر مبين ከሃዲዎቹ ይህ ግልጽ ድግምት ነው አሉ ይላል። ሐፍስ ምንድነው ያለን? ድግምተኛ። ወርሽ ምን አለን ደግሞ? ድግምት። አሁን ለውሃል መህፉዝ ላይ ጥብቁ ሰሌዳ ላይ የነበረው ቁርአን ሐርፍ በሐርፍ ከሰማይ እንደመጣ እንደተጠበቀኛ ጋር ደርሷል ማለት ይቻላል። ምክንያቱም የተለያየ ሰዎች ሪዋያትን ስትመለከት የተጋጨ ሐሳብ ስላለው ድግምት ነው ወይስ ድግምተኛ ነው አላህ ያወረደው ቨርስ ሱረቱ ዩኑስ ቁጥር 2 ግን እኮ ለውሃል መህፉዝ የሚባለው ነገር ሱራ 33ን እንዴት ነው የምናደርገው? ተመዝግቦ የነበረ ነገር ነው እንትን ያለው እኔ አንድ እሱ ነው። ሁለተኛ ነገር ደግሞ የመሪያ ቀብጥያ ታሪክ እንደገና ደግሞ የዚያድ ብልቱ ማበጡ በተለይ እንዳይረሳ ይሄ ተጽፏል ምናምን ብዬ አላስብም። ሌላው ከዚህ ጋር በተያያዘ ምናምን ለውሃል መህፉዝ የሚባለው ነገር ላይ ይሄ ሰውዬ ድግምት የተደረገበት ጊዜ ታስታውሻለሽ? ድግምት የተደረገበት ጊዜ የሆነ ነገር ያደረገ እየመሰለው ያደርግ ነበር፣ ግን ያን ነገር አድርገው ኦኬ ወሂ የወረደበት እየመሰለው ወሂ ነው ሊለም ይችላል። ሆናውስ አሰቃይሽ አንቺ ሲቴ እንትን ያረገበትን እንትን ስትል በዚህ ጋር ትገልጽልሃለህ በስዕል መልክ ማሊክዬ ድግምት የተሰራበት ሱረቱ ናስን ታውቀዋለህ አይደለ? ቁል አዑዙ ቢረቢናስ ማሊክናስ ኢላሂናስ የሚለውን ታውቀዋለህ? እሱ በአቡ ጃሂል የሚሰራው ወሚሽር ወስዋስል ከናስ የሚለው ነው አይደል? እሱ ነው ያ እሱን ያ እንደውም ሚነል ጅነት ወናስ ይላል። ሰዎች አጋንንት ወይም ጅኒ ከሆነ ሰው በአላህ ተጠበቃለህ ይላል። አሁን እሱን ስትመለከቱ ማለት ነው። እሱን በዚህ ስትመለከቱ ለቢድ ኢብኑ አዕሰም የተባለ አንድ ሙሐመድን የሚቀርበው ዋቴንሽን ላለማፍጣር ልዝገው አንድ ለቢድ ኢብኑ አዕሰም የተባለ የአይሁድ ወጣት አይሁዶች ይሄ ሰውዬ ነብይ ነው ይላል፣ ለምን አንፈትሸው የሚል ሐሳብ ያመጣሉ። መቼም አይሁዶች በተንኮል ስራ ሙሐመድ ላይ እንደተጫወቱት ሴጣን ላይ ራሱ ተጫውተው ያቁም ታውቃለህ። ከዛ ይሉትኝና ልጁን ጠጉሩን አንጣ ይሉታል የሙሐመድን። ከዛ ይሄ ለቢድ ኢብኑ አዕሰም ይሄድና የሙሐመድን ጸጉር ይሰጣቸዋል እና በጸጉሩ አስደግመውበት ነው በጸጉሩ አስደግመውበት ሙሐመድ በጣም ድግምቱ ሰርቶበት ራሱን ወደ ተራራ ላይ ለመወርወር የሚሄድ የነበረው አይሁዶች በጸጉሩ ባስደገሙበት ማለት ነው። በጣም ራሱን ራሱ የሆነ ነገር ያደርግና እንዳደረገ ይመስለዋል ሳያደርግ ከሚስቶቹ ጋር ሳይተኛ። ወይኔ ካሜራ ቢኖር በዛ ሰዓት አስበዋል። ካሜራ ለመኖሩ ግን የቴክኖሎጂ አለመኖሩ ያ እንደውም እኮ አበባዬ ቆይ አንድ ሰው መንገድ ላይ ጣቱን እጁን እያወራጨ ከሄደ ምን ሆኗል ነው የምንለው? አብዷል ነው አይደል የሚባለው? እንደዛ እኮ ነው የሆነው። መስጊድ ገብቶ እኮ እጁን ያወራጭ ነበረ። መስጊድ ገብቶ እጁን ማለት ነው እንዲህ ይል ነበረ። በነገራችን ላይ ዝምር ሸይጣንን እያባረርኩ ነው። እሺ ረሳሁት። አይ ዋዝ ፎርጌት ሶሪ። እና ስለዚህ በቃ እብድ ነው አይደለ? ሰው እንደዛ ሲሆን ሌላ ደግሞ እኔ አሁን ምንድነው እሱ የሆነ ነገር ያደረገ እየመሰሉ ያደርግ ነበረ ካለ ወሂ ወረደብኝም ሊል ይችላል እኮ። ወሂ ወረደ ጅብሪል መጥቶ ተናገረኝ ብሎ እኮ ወሂ ተቀበልኩም ሊል ይችላል። ሁናውስ ይሄ ነገር በደንብ የተረጋገጠ ነገር ባይሆንም በሰዓቱ ግን ያልተቀበለውን ወሂ ተቀብያለሁ የሚልበት አጋጣሚ ሊኖር ይችላል ብዬ አስባለሁ። እኔ እንደዛ ነው ማምነው። የአላህ መልእክተኛ ላይ እንዴት ድግምት ይሰራል? እሱ የአላህ ወዳጅ አይደል እንዴ? እኛም ግራ የገባን ይሄ ነው። ኦሪጂናሉ ቁርአን በሱ ላይ የወረደ ሰውዬ እንደውም ራሱ መድኃኒቱን ተናግሯል እኮ። ምን ብሎ ነው የተናገረው? ጠዋት 7 አጅዋ ወይ ደግሞ የቴምር ፍሬ የበላ ድግምት እና ምንድነው በሱ ላይ አይሰ እንግዲህ ይሄ መድኃኒት